እንዳልክ ታላቁ ቅድም አንተ አንድን ነገር ባወቅከው ቁጥር በዛ ነገር ላይ እምነት የምታጣ ከሆነ አስቸጋሪ ነው የሚሆነው። እኔ ክርስትና ላይ እንደዛ ነው የሆንኩት ማለት የምር ወደ ውስጥ እየገባው በመጣው ቁጥር እየወጣው ነው የመጣሁት። ገባህ? ለዚህ ነው አሁን ብዙን ጊዜ ሰዎች ይከራከራሉ። አንተ አይተህ በፕሮቴስታንትም ዘንድ ይከራከራሉ ምናምን በቃ እርስ በርስ ክርክሮች አሉና እውነት የምናምነውን ነገር ሰላም የሰጠንን ነገር እናውቀዋለን የሚለው ነገር ትልቅ ጥያቄ ነውና ከዛ ነገር ጋር እኔ አንድ ላይ ስላልሄድልኝ ነው ከክርስትና የወጣሁት እና ወደ እስልምና ስመጣ ግን ሁለቱ አንድ ላይ ሄዶልኛል። ማለት የእስልምና የበለጠ እያወቅኩት በመጣው ቁጥር የበለጠ ሰላም እየሰጠ ነው የሚሄደው እና አውቀኸውም ኮንፈርት አይነሳም። ገባህ? ክርስትና ላይ ግን በጣም ብዙ ነገር አለ። በጣም ብዙ እኔ አብሶ የክርስቶስ አምላክነት እንዴት ከአብ ጋር አንድ ላይ አድርጌ አንድ አምላክ እንደማደርጋቸው በጣም በቃ የተቸገርኩበት ጉዳይ ነበር በጊዜው ማለት ነው። ምክንያቱም አንዱ አምላክ ከላይ ሆኖ ይልካል፣ አንዱ ደግሞ ይላካል። ገባህ? የላከው አምላክ ወደ ምድር አልመጣም፣ የተላከው ደግሞ ወደ ምድር መጥቷል እና ይህንን ራሱ በቃ ለማስታረቅ ያልገቡበት ጉድጓድ የለም። ገባህ አይደለ? ማለት ቢሆንልኝ ደስ ይለኛል። ያደግኩበት ነው። ብዙ ነገር ነው ያጣሁት ከክርስትና ሃይማኖት ላይ ህይወቴን ሙሉ ለሙሉ ነው ያጣሁት። ብዙ ነገሮችን ነው ተደብቀ የምታሳልፈው እሱም ከገባ እና ከዛ ነገር አንጻር በቃ እኔ አሁን ዛሬ ለአንተ ቆብና ጀለቢያ ገዛልሃለሁ። እንግዲህ ቶሎ እንትን ሳትል ትመጣለህ ወደኛ። ቆብና ጀለቢያ ድረስ እኔም ብቻ ደግሞ ኧረ ተው እንዳታስወግደኝ። ኧረ ተው ልኖርበት። አይ መስለም ነው እባክህ። አንድ አምላክን በብቸኝነት ማምለክ ነው፣ እሱ ነው የሚሻለው። ነቢያትም ያመልኩት አንተ ቢቀርብኝ ነው እንዳያዘጉልህ እንትን እየተባልክ። አረ ያዘጉታ ምን ችግር አለው? ቢያዘጉትም ሌላ ይከፈታል። እንትን እኮ አይደለም ማለት እኔ ምን እንደዚህ ነገር አያስጨንቅ። ሁሉም ሰው ከፈጣሪው ጋር ነው የሚተሳሰበው ባደረገው ነገር። ያ ነው የሚሆነው እንጂ እንትን አይሆን። አዲስ አበባ ነው የምንኖረው ዳኒ? እኔ ወደ ሰቆጣ ሄድኩ እንጂ እንገናኝ ነበረ በአካል። አዲስ አበባ አሪፍ እናወራለን። እንግዲህ በውስጥም ቢሆን ያው ታላቁም ጋር እናወራለን ኢንሻአላህ። እንግዲህ አንድ ቀን ሚዲያ ላይ ወጥተህ አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ ሙሐመድ ረሱል ታውቃለህ አይደለም ዳኑ? ታውቃለህ የሆነ ጥሩ ልብ ያላቸው ሰዎች ሳይ እስልምናን በጣም እመኝላቸዋለሁ። በቃ ይገባቸዋል። በጣም ትልቅ ስጦታ ነው ብዬ አምናለሁ። የምር ማለት እኔ አሁን አላሳዝንም። አሁን ክርስቲያን አይደለም አንተ በውስጥ አላሳዝንም ስታይ ይሄ ልጅ እኮ ክርስቲያን አይደለም ክርስትና አይገቡም ብለህ ውስጥ አይከነክንም? እኔ እንዴት ክርስቲያን ቢሆን ብዬ አሁን ምን አንደርስታንድ እንዳደረግ ታውቃለህ? ኮመንት የሌለ ቢዚ አድርገውካል። የሌለ ማለት 70% ከንገ የለም ኢንቦክስም ነው እንጂ አንተ ከሆነ እኔ ሰላሜን ሰላም ተከምቼ በቃ አልያዝክ በቃ አምልጥ አይሻልም? በውስጥ እናወራና ወይ እና ካጨናነቁክ ፎሎ አድርጌሻለሁ። ችግር የለም እኔም መልሻለሁ። ፎሎ እናወራለን። ችግር የለውም። በይበልጥ ደግሞ ገባ በውስጥ ምናምን በደንብ እንመካከራለን። ያው ኢንሻአላህ ያ ማሻአላህ ትላለህ። ኢንሻአላህ አይ ደስ ይላል በጣም እንትን እሺ እንትን እንበል እንትን መውጣት ከፈለግ ውጣ። እሺ እኔ አላጨናንቅህም። ኧረ እኔ ችግር የለብኝም ለመውጣት ምናምን ሳይሆን እኔን ጠይቀኝ በቃ። እሺ እኔ አንተን አልጠይቅ አንተ ጠይቀኝ። እንደዛ ይሻላል። እኔ በጠይቀና እንዲህ ብንማማር ነው የሚሻለው። እንትን ሲሆን ምን መሰለህ አሁን እነሱ የሚሉት አሁን ፎቶዬን ያደርጉና ዳኑ ሰለምን አሁን ሰውጣ እኮ ስለማይ ነው ቪዲዮ እኮ ምንም ዳኑ ሰለምን ከዛ ማን ያየዋል? ፋሚሊ እንዳልኩ ባለፈው ከቤት ነው ገባህ? ከቤት ግን አሁን አንተ ብትጠይቀኝ እንትን ይሆናል ዳኑ ጃቢርን ወደ ክርስትና እያመጣው ነው ተብሎ ይወራል። እሱ ደግሞ ችግር እንደዛ ጸጥ አሁን ለኔ እንደዛ
ዳኑ ወንጌልን እያስፋፋ ነው ይባላል እና በትክክል እናሳ ጸጋ ይብዛልህ። ለምን ከክርስትና ወጣክ? ለምን ሙስሊም ሆንክ? ምናምን ብለህ ጠይቀኝ። የፈለግኩት ብዙ ጥያቄ አለ። ያኔ እዛ መስክ ፍላሚንጎ ፊት ለፊት ግራውንድ ላይ እንዳልኩ ከሱስ ወጥቼ ነበር ብለሃል እና ከሱስ ስትወጣ እዛ ሲጸልዩ አብረህ ስትሰበሰብ ከወንድሞች ጋር ምን ይሰማ ነበር? እንትን ሁላ አለ አይደለ? እኔ ትዝ ይለኛል ሁል ጊዜ ካለቀ በኋላ ትምህርቱ ዝማሬ አልቆ በኋላ መጨረሻ ላይ ቴስቲሞኒ ያለ አይደል? ሁሉም ሰው የተነሳ ሞስት በቃ መቼም የማረሰው ሙመንት እሱ ነው። እኔ ራሱ ተነስቼ አወራ ነበር የተሰማኝ ነገር እና እኔ እንጃ በቃ እስከሚቀጥለው እንትን ድረስ አርብ ድረስ በቃ በጣም ከፍ ብዬ በቃ በጣም የሚገርም እኔ ልበልክ በዛ ኤክስፔሪንስ ላይ የተማርኩት አንድ ትልቅ ነገር ምንድነው? አገልጋይነት ነው። ዝቅ በማለት ውስጥ ከፍታ እንዳለ ማለት ነው። ማንም ሰው ዝቅ ቢል በፈጣሪ ዘንድ ከፍ ያለ ነው። ሆደ ሰፊነት፣ ትዕግስተኝነት፣ ነገሮችን መታገስ፣ አርቆ ማየት፣ አለመቸኮል፣ የሰዎችን ድንበር ከማለፍ ይልቅ አንተ ይታለፍብክ። ገባክ አይደለ? ምክንያቱም የሰዎችን ድንበር አልፈክ የሚደርስብህ ነገር አታውቀውም። ገባክ አይደለ? እና ይህንን ነገር ተምሬያለሁ እና ትዝ ይለኛል ዓርብ ዕለት ፌሎ አድርገን እስከሚቀጥለው ዓርብ ዕለት ያው በቃ ቅዳሜና እሑድ ኢነርጂዋ እያለቀች ምናምን ነገር ትሄድና ከዛ በኋላ ልክ ዓርብ ላይ ደግሞ ስትመጣ ትሞላለህ ምናምን ነገር እና አሪፍ ነበረ። በጣም በጣም አሪፍ ነበር የዛኔ። ኢነርጂ እያለቀች ስትጸልዩ የምትሞላው ነገር ኢነርጂ ነው ብለን ያው ኢንስፓየር ትሆን አይደለ? ከዛ ትወጣና ወደ ዓለም ትቀላቀላለህ። ከተለያዩ ዓለም ሰዎች ጋር ስትገናኝ እንቅፋትም ይሆነዋል፣ መሰናክልም ይሆነዋል፣ በተለያየ ነገር ይፈታተነዋል እና ያ ነገር እየደከመ ይሄዳል ማለት። አሁን እኮ ሰው ራሱ አንዳንድ ጊዜ በፈጣሪ እኮ ተስፋ ይቆርጣል ችግሮች ሲደራረብበት። ገባክ አይደለ? እና ያ ነገር ሆና ከዛ ልክ ደግሞ ዓርብ ሲመጣ ደግሞ እንደገና ከፍ ትላለህ፣ ከፈጣሪ ጋር ሞር ትጠጋለህ። እኔ ደግሞ በዛን ጊዜ ላይ አካባቢ ላይ አብዛኞቹ ያሉ ሰዎች ኦርቶዶክሶች ናቸው እና ይህን ነገር ባወቁ ጊዜ ራሱ ጠልታዊ ሊሞቱ ጴንጤ ልቶ እናቴ ደግሞ በቃ ያቀለሸልሻት አለብን። ከሙስሊም በላይ ጴንጤ ነው የምጠለው። ሞስት ኦፍ ዘ ታይም ኢትዮጵያ ውስጥ ኦርቶዶክሶች ከሙስሊም ይልቅ ጴንጤን ነው የሚጠሉት። አሁን ነው እዚህ እኛ ባደግንበት ማህበረሰብ ጴንጤ ማለት እንደ ሰው የማይታይ ፍጥረት ነው። እናውቀዋለን፣ እውነቱን እናውቀዋለን። ገባ አይደለ? የሆኑ የሴጣን ቁራጮች ምናምን ተደርገው ነው የሚሳሉት እና ከዛ ነገር አንጻር እኔ ደግሞ እዚህ ማህበረሰብ ውስጥ ስለነበሩ እንዲታወቅብኝ አልፈልግም። ስለዚህ ይሄንን አብሬ ኤክሰርሳይዝ የማደርገው ጓደኛ የለኝም ነበርና ዓርብ ብቻ ናት ያቺ ቦታ ሄጄ እንትን የምለው እና ምናልባት ቄራ ላይክ ኤግዛክት ቦታ ሆነ አላውቀውም እንጂ አንድ ገነት ቸርች መሰለኝ እዛ የደህንነት ኮርስ 3 ወር ወስጃለሁ። ክረምት ላይ ከዩኒቨርሲቲ ተማሪዎች ጋር የጥምቀት ቀን ነው አምልጬ የጠፋሁት። ኦኬ ብትጠመቅ ኑሮ ያው አትወጣም ነበር። እሺ 3ኛ ጥያቄ ደስ እንዲላችሁ ነው። እሺ ደስ እንዲላችሁ ነው ተነጋግረን ደስ እንዲላችሁ ነው እንዳይደብር። ምን አልከኝ? ቀጥል። አይ ደስ እንዲላችሁ ነው የምለው እንዳይደብር። አረች እኔ አንተ ልንገርህ፣ እኔ አሁን ያንተን ኢንቴንሽን እንትን ስላልኩት በደም ነው የምረዳ። ላይክ ኦልሬዲ አይ ጋት ዩ ስፒት ኦኬ። ኢንቴንሽንን ስላወቁ ጠይቀኝ ችግር። እሺ እስልምና ለምሳሌ አምላክ ማን ነው? አላህ ነው አምላካችን እኮ። ከምን ያድነናል? ያው እሱ የሚያድንን ላይ ከምንድን ነው መዳን ያለው? መጀመሪያ እንትኑን ሰው ይሞታል እና ከሞተ በኋላ ወዴት እንሄዳለን? በእናንተ አስተምሮ ማለት ነው ወይ አላህ እንዴት ያድናል? ከሞት ያስነሳናል ወይስ እንደኛ ነው? ገባ ስለማላውቅ ነው። አሁን ለምሳሌ አላህ እኛ ምን ይላል መሰለ በቁርአን ላይ እነዛ ያመኑና መልካምን ስራ ያደረጉ ሰዎች በጀነት ዘውታሪዎች ናቸው ይላል። ገባ አይደለ? በእስልምና ሃይማኖት አላህን አምላክ ብለው ያመኑ እሱን የተገዙ ሰዎች እና መልካምን ስራ ያስከተሉ ያደረጉ ሰዎች እነሱ የጀነት ናቸው፣ የሚድኑ ሰዎች ናቸው እነዚህ። ገባክ አይደለ? እና በዚህ ነገር ውስጥ ደግሞ ምን አላህ ይቅር ባይነት። አዎ ጀነት፣ አዎ እንደዛ ነው።
ግን የዚህ ነገር ላይ ምን ትደምርበታለህ? የአላህ ይቅር ባይነትና አዛኝነት እንዳለ ሆኖ ማለት ነው። ማለት ሰው ፐርፌክት እንዲሆን አይደለም የሚጠበቀው። ጥፋትን ታጠፋለህ። ከጥፋት ግን ላይክ ተመልሰህ ንስሐ የምትገባ ከሆነ አላህ ይቅር ባይ ነው፣ ይቅር ይልሃል። ከእስልምና በጣም የምትወደው ነገር ምንድን ነው? እና እዚህ ላይ አንድ እስልምና ላይ አንድ በጣም እዚህ ፖይንት ያነሳ እኮ ፖይንት ላይ የሚገርም ነገር ልንገርህ። አሁን የሚገርም ነገር በእስልምና በክርስትና ይሄ የለም። የሚገርም ነገር ማለት ነው። ሜቢ ሊገርምክ ይችላል። አንተ ሜቢ እንትን እንድታየውም እፈልጋለሁ። ለምሳሌ በእስልምና ሃይማኖት እኔ አንተ ላይ ኃጢአት ሰራው ልበልክ፣ አንተ ላይ ማለት ነው ኃጢአት ሰራውና አላህን ይቅር በለኝ ዳኑ ላይ ኃጢአት ሰርቻለሁ ብሎ አላህ ምን እንደሚል ታውቃለህ? ሂድና ከእሱ ጋር ታረቅ ነው የሚለኝ። እሱ ይቅር አይለኝምም አይቀጣኝም። ለአንተ ፍትሃዊ ነው የሚሆንልክ። ገባክ አይደለ? እኔ እናንተ ሞተን ራሱ ከሞት በኋላ ተነስተን እኔ እናንተ ፍርድ ሚዛን ላይ እንቀመጣለን። አንተ ይቅር ብያለሁ ካልክ ማለት ነው አላህ አይቀጣኝም። ይቅር አላልኩትም ካለ ግን አንተን ባስቀየምኩ ልክ አላህ ይቀጣኛል። ይሄ ክርስትና ላይ የሌለ ትምህርት ነው። ገባ? እንዲህ አንድ ሰው የሆነ ነገር ሲዝረከረክ መጥፎ ነገር ሲሰራ ኖሮ ማለት ነው ሄዶ አምላኩን ይቅር በለኝ ስላለ ብቻ እንትን አይልም። ገባክ አይደለ? ይሄ ተግበስብሶ አይገባም። ታወራረዳታለክ። በቃ ገባ? እኔ እናንተ የሰራነውን ኃጢአት እኔ እናንተ ነን የምናወራረደው። አላህ ሚዛኑን የሚያስተካክለው እንጂ አንተን ኢቭን ራሱ አስበው፣ አንተን ገድዬክ ብዙ ነገር አድርጌብክ እጂ ፈጣሪን ይቅር በለኝ ስላልኩት ሁሉም ነገር ተደባብሶ ያልፍ። ቅጣትን እቀጣለሁ፣ ግን አላህን በማምለኬ አላህን ይቅር በለኝ ብዬ እንትን በማለቴ ጀነት እገባለሁ። ግን ለአንተ ቅጣት አንተ ላይ ለሰራሁት ነገር ግን እቀጣለሁ። ይሄ ትምህርት አሁን እስልምና ላይ ብቻ ያለ ትምህርት ነው። ፍትሃዊ ነው አምላካችን። ይሄ ነገር ይገርመኛል ስለ አላህ ሳስብ ማለት ነው። እሺ ለምሳሌ እስላም ከሆንክ በኋላ እንዴት ነው የምትጸልየው? ጸሎታችሁ እንዴት? በቀን 5 ጊዜ ነው ሰላት የምንሰግደው። ጸሎት ኤኒታይም መጸለይ ትችላለህ። በቀን 5 ጊዜ ሰላት አለ እንሰግዳለን። በርበር ነው አይደል? ኧረ አይደል፣ ሁሉም ቀኖች በዛ ስግደቱ ምንድን ነው? ለአላህ ነው የምሰግደው። በቃ ለአላህ ነው። በቃ አላህን እሱ የዓለማቱ ጌታ እንደሆነ ገባክ አይደለ? እሱ ላይክ እሱ ቀጥተኛ መንገድ የሚመራ እንደሆነ፣ እሱ የፍርዱ ቀን ባለቤት እንደሆነ፣ ከሱ ውጭ በሐቅ የሚገዛ አምላክ እንደሌለ ምናምን ነገር። ምናልባት ስለ ሰላት ፒኬ አንድ ነገር ይንገር። በጣም የምወድለት ርዕስ አለው እሱ የራሱ የሆነ እንትን አለ። ታላቁ አለ ስለ ሰላት ሂድበት እንትን ባለፈው ለመንበር እንደነገርካት አይነት እሱም ሰለምቴ ነው። ባይዘው አንድ መስመር ላይ የተገናኘነው ስንገናኝ እንትን የለንም ነበር፣ ሃይማኖት የለንም ነበር። ቆይ ሰለምቴና እስላም ይለያያል? ሰለምቴ ማለት ወደ እስልምና ይመጣ ማለት ነው። እሺ ምንድነው እዚህ ጋር የሚሉት? ምንድን ናቸው እንዴ? ኧረ ተው በእናትህ። ምንድነው የቴስት ናቸው እንትን ናቸው አውቀው ነው ወይስ እናንተ ሌላ ሙስሊም ውስጥ ሆናችሁ ሌላ ናችሁ? ተዋቸው አይደለም። እኛ አሁን ተግባብተን እያወራን ነው። አዎ ነው። ግን አይ እኔ እንድታስረዱኝ ነው። ሙስሊም ውስጥ ኤቲስት አለ እንዴ? ኤቲስት ማለት እኮ ማያምን ነው አይደል? እንደጨራሽ እንደዛ ነው የማውቀው። አሁን ምን መሰለህ እታች ያሉት ዳኑ በቻሉት መጠን አንተን ከኛ ጋር እንዳናወራ እንትን እያሉክ ነው። በቃ በቻሉት መጠን ብዙ ሰው ሲሆን እኮ ግራ ገብቶኝ ነው ስለ ይሆናል። ብዙ ሰው ሲል እኮ እንዳናወራ በቻሉት መጠን እንትን እያሉ ነው። እና ኡስታዝንም ላስተዋወቀ እሱም ሰለምቴ ማለት ኮንቨርተር ማለት ነው። ከክርስትና ወደ እስልምና ይመጣ ማለት ነው። እኔ በመጣም ሰለምቴ ነው የሚባለው። አዎ አንተም ሰለምቴ ነው። ሰለምቴ ዳኑ ብለህ ነው ስምህ መቀየር። ሰለምቴው ዳኑ ትባላለህ። ኡስታዝን ላስተዋውቅ። ሰላም። እሺ ኡስታዝ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣክ። እንኳን ደህና ቆየኝ። እንዴት ነህ? አልሐምዱሊላህ። ዳኑን ተዋወቀው። ዳኑ እንዴት ነህ? ደህና ነው ወይ? ሁሉ ሰላም ነው? ደህና ነኝ ብራዘር። ሰላም ነው? አይ ደርባባ ትመስላለህ። ደርባባ ምንድን ነው? ጠበኛና ቃተኛ ሞገደኛ ያልሆነ ማለት ነው። እኔ አልባላ። አዎ ለማዳ ነው። እኔ አልባላ። ማሻአላህ። ምንድን ነው መሰለህ አልባላም ስለ አሁን እስልምና ለምሳሌ እኛ ቤተ እምነት ውስጥ ሆነው የሙታን መንፈስ ብለው የሚያምኑ አሉ።
እኔ ደግሞ ያው አያቶቼ ሙስሊም ስለነበሩ ጸባያቸው፣ ህይወታቸው ምናምን ምርጥ ስለነበር ሙታን ናቸው ብዬ አላምንም ብዬ ነው። ኦኬ። አዎ ክርስቲያን አይደለ አንተ? ፕሮቴስታንት ክርስቲያን ፕሮቴስታንት ነህ? ኦርቶዶክስ፣ ካቶሊክ? ጴንጤ። ኦኬ። ፕሮቴስታንት ነህ የፔንቴኮስታል ነህ ወይስ ኢቫንጀሊካል? ተውኝ፣ እንደዚህ ደግሞ ተከፋፈሉ። አዎ ልዩነት አለው። ጴንጤ ሁሉ ፕሮቴስታንት አይደለም። አይ ነው ሉትራን አለ። አይ ነው በፔንቴኮስታል የሚባለው ከ1900 ጀምረው ነው ፔንቴኮስታል ሙቭመንት የሚባለው። እነ ማርቲን ሉተር፣ ዝወንጊሊ፣ እነ ካልቪን የመሳሰሉት ፕሮቴስታንት ነበሩ እንጂ ፔንቴኮስታል አልነበሩም። አንዳንድ ሰዎች ፕሮቴስታንት ሳይሆኑ ግን ፔንቴኮስታል ሆኑ አሉ። ለምሳሌ ኦንሊ ጂሰስ ፔንቴኮስታሎች ናቸው፣ ወይም የዩኒታሪያን የሆኑት ማለት ነው። ወይም ደግሞ የፔንቴኮስታል ዩናይትድ ፔንቴኮስታል ቸርች የሚባሉት ፔንቴኮስታል ናቸው፣ ግን በስላሴ አያምኑ። ስለዚህ ዩኒታሪያን ናቸው እነሱ፣ ትሪኒታሪያን አይደሉም። ስለዚህ ፕሮቴስታንት ውስጥ ራሱ ሁለት ግሩፕ አለ፣ ኮንቲኒሺስት እና የማንድነው ኮንቲኒሺስት እና ሰሴሽኒስት የሚባሉ አሉ። ቀጥለውያንና ተቋርጠውያን የሚባሉ ታውቃቸዋለህ አይደል አንተ? አዎ እንደዛ አሉ ማለት ነውና ከዛ አንፃር ነው የጠየቅነህ። ምንም የለም። እስልምና ላይ ጥያቄ ማወቅ የምትፈልገው? ብዙ እውቀት የለኝም። እስልምና ላይ ማወቅ የምትፈልገው ነገር አለ? አዎ እስልምና በጣም ጠይቅ እስኪ ጠይቅ። እዛ ላይ ብዙ ያው ማወቅ እፈልጋለሁ ነው። እሺ ጋይስ፣ ሰላም ለእናንተ ይሁን የተወደዳችሁ ወንድሞች። አዎ ጠይቅ። ደስ ያለን ነገር ማወቅ ማለት ጥያቄ ነው ጋይስ። የምትፈልገው ነገር ካለ ያው እስልምና ኢስላም ማለትና ሙስሊም ማለት ልዩነቱ ምንድን ነው? አዎ ኢስላም ማለት አንዱን አምላክ በአምልኮ መታዘዝ ምን ይባላል? ኢስላም ይባላል። ሙስሊም ማለት ደግሞ አንዱን አምላክ በብቸኝነት በአምልኮ ሲታዘዝ ያ ግለሰብ ሙስሊም ይባላል ማለት ነው። ኢስላምና ሙስሊም ከአደም ጀምሮ የነበረ ነው ብለን ነው እኛ የምናምነው። አንዱን አምላክ ነው ሲያመልኩ የነበሩት። በተረፈ ሸሪዓቸው ግን ይለያያል። እንደየዘመኑ የእድገትና የአስተሳሰብ ደረጃ ይለያያል። በመጡበት ዘመን ማለት ከአደም ጀምሮ የነበረው ፕሮግሬሲቭ ሬቪሌሽን ነው ብለን ነው የምናምነው። ተከታታይ ግልጠት ነው ብለን ነው የምናምነው። አሁን ግን የዘመኑ መጨረሻ ሲደርስ አምላካችን አላህ ፋይናል ሜሴንጀር ላከ ማለት ነው። መጨረሻ ነብይ ላከ ማለት ነው። አሁን ፋይናል ታይም ላይ ነን ያለነው። ቁርአን ፋይናል ቴስታመንት ነው ብለን ነው የምናምነው። የመጨረሻው ኪዳን ነው ብለን ነው የምናምነው። ቁርአን 3 ክፍል አለው። 1/3 የያዘው ቀሶስ ይባላል፣ ትረካ ነው የያዘው። ብሉይ ኪዳን ላይ ጥንት የነበሩት ነገሮችን ይተርክልናል አምላካችን አላህ። ወደፊት የቂያማ ቀን ደግሞ ያለውን ነገር ይተርክልናል። 1/3 ትረካ ነው። 1/3 ደግሞ ስለ አንቀጸ እምነት ነው የሚያወራው፣ ወይም ዶግማ የሚባለው ወይም ደግሞ ስለ አቂዳ ነው የሚያወራው ማለት ነው፣ እንዴት ማመን እንዳለብህ። 1/3 ደግሞ ስለ ህግጋት ነው የሚያወራው፣ አፈጻጸም ህግጋት፣ ፊቂ ይባላል፣ ሸሪዓው ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩህ ነው ብሎ የሚነግርህ ነው። የሚጠቅምህንና የሚጎዳህን የሚነግርህ ነው። በዚህ መልኩ የተቀመጡ ነገሮች አሉት። እንደዛ ነው። ቁርአን ሙሉ ለሙሉ የአምላካችን ያላህ ንግግር ነው። ቁርአን ውስጥ የሰው ንግግር አታገኝበት። የመላክ ሙሉ ለሙሉ ረባክ ሐዋርያ ምናምን የለም አይደለም። ሙሉ ለሙሉ ተናጋሪው የቁርአን ባለቤት ደራሲው አላህ ነው። ሰማይና ምድር በመካከላቸው የፈጠረ የዓለማቱ ጌታ አላህ ብቻ ነው የሚናገረው ቁርአን ላይ። ኢቭን የረሱል ሰለላሁ ዐለይሂ ወሰለም እና የጅብሪልም ድርሻቸው ሪሳላው መልእክቱን ማድረስ ብቻ ነው በእነሱ ላይ እንጂ ምንም የተናገሩት ነገር የለም። የእነሱ እጅ የለበት። ሙሉ ለሙሉ የሚናገረው አላህ ነው የዓለማቱ ጌታ። ዞሮ ዞሮ እስልምና ላይ ያው በመሞት መዳን የሚለው የለም ማለት ነው። በመሞት ሳክሪፋይ የለም። አዳምም ኢየሱስም ለእኛ ተጠያቂዎች አይደሉም። ሁለቱም እጃቸው የለበትም በእኛ ላይ። ኃጢአት ማለት ግን አዳምንም ኢየሱስንም ተካተዋል ቁርአን ላይ። አዳምና ኢሳ ብሎ ቁርአን ያወራል። ግን የሚያወራቸው የራሳቸው በራሳቸው ድርሻ ያላቸው ሰዎች። ኢሳ የሚለው ኢየሱስን ነው። አዎ ከድንግል በድንግልና እንደተወለደ ይናገራል። ሙታን እንዳስነሳ፣ ሽባ እንደተረተረ፣ ዕውር እንዳበራ ይናገራል። መጨረሻ ላይ አዎ ሱረቱ ኒሳ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ እንደዛ ይላል። ዕውር ያበራ ነበር፣ ሽባ የተረተረ ነበር፣ ሙት ያስነሳ ነበር። ባላህ ፈቃድ አላህ ፈቅዶለት ለሱ ነብይነትና መልእክተኛነት እንደ ማስረጃ ተደርጎ ተቀምጧል። አደም ደግሞ የመጀመሪያ አደምና ሐዋ የሚባሉት ደግሞ የመጀመሪያ እናትና አባቶቻችን ናቸው። ለሁላችንም አላህ ለፈተና ያክል ጀነት አስቀምጧቸው ነበረ። አትብሉ የተባሉትን ዛፍ ሲበሉ ወጥተው
ነገር ግን ለፈተና ነበር የተቀመጡት። ስለዚህ ንስሐ ገቡ፣ ይቅርታ ጠየቁ አላህን። ስለዚህ ከነሱ ወደኛ የመጣ ምንም ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው በእኛ በኢስላም አስተምሮት። በእናንተ የውርስ ኃጢአት የሚባል ነገር አለ፣ ኦሪጂናል ሲን። የአዳም ኃጢአት። በእኛ ደግሞ እንትን አይደለም። በእኛ ኃጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። አንድ ነገር አድርግ አታድርግ የሚባለው ህግ ተሰጥቶ ያንን ስትተላለፍ ኃጢአት ይሰኛል ማለት ነው። አንተ በሌለህበት አንተ በማታውቀው ነገር ኃጢአት የሚባል ነገር የለም። አንድ ሰው ለአቅመ አደምና ለአቅመ ሐዋ ካልደረሰ ራሱ ኃጢአት የሚባል ነገር የለበትም። አንድ ሰው ጤነኛ አእምሮ የሌለው ሰው ኃጢአት ተሰራ ተብሎ አይባልም አላህ ዘንድ። አንድ ሰው በእንቅልፍ ልቡ የሚሰራው ነገር በአጠቃላይ እንደ ኃጢአት አይቆጠርም በኢስላም። ስለዚህ ኃጢአት የሚባለው አንተ ጤነኛ አእምሮ ኖሮ ለአቅመ አደምና ለአቅመ ሐዋ ደርሰ ከዛ በደረስክበት ነገር ላይ ይሄ ነገር አታድርግ ይሄ ነገር አድርግ ብሎ አላህ ጠይቆ ያንን ነገር ስትተላለፍ እና በዛ ነገር ላይ ስታምጽ ኃጢአት ይሰኛል። ስለዚህ ኃጢአት በእኛ ምንድነው ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ነርቸር እኮ ሶ ኢት ሚንስ ለምሳሌ አንድ በእስልምና አንድ ልጅ ተወልዶ ቢሞት የእስላም ቤተሰብ ልጅ ማለት ነው ተወልዶ 5 ዓመቱ 4 ዓመቱ ሆኖ ቢሞት ጀነት ይገባል? አዎ ሁሉም ናቸው የሚገቡት። አይደለም የእስላም ልጅ የክርስቲያንም ልጅ ይገባል። ግን የቂያማ ቀን ምን ይሆናል መሰለ? ይፈተናል። አላህ ይፈትነዋል። አሁን ለምሳሌ መልእክቱን ያልሰሙ ሰዎች አይጠየቁም፣ አይቀጡም። አይደለም ጻልይ ትልቅ ሰው ሆኖ የእስላምን መልእክት ምንም የማያውቅ ያልሰማ ሰው ካለ ጀሃነም ይገባል? በእኛ ትምህርት የለም እንደዛ አይደለም። ሱረቱ ኢስራ ምዕራፍ 15 ቁጥር 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምንልክ ድረስ የምንቀጣ አይደለም እና ይላል። መልእክተኛ መጥቶ መልእክት ተነግሮት ያ መልእክቱን ሲያስተባብልና አሻፈረኝ ሲል ያኔ ሰው ይጠየቃል እንጂ አሁን አንተ ምንም ስለ እስልምና ማታውቅ ከሆነ ምንም ክሉ ከሌለ ምንም ኖሃው ከሌለ አላህ የቂያማ ቀን ይቀጣል ማለት አይደለም። የቂያማ ቀን ምንድነው የሚያደርገው? በነበረ ይሄን ነገር ለምን አላመንክም ብሎ ሳይሆን እንደ አዲስ ይፈትናል። በራሱ ይክማ ማለት ነው። በራሱ ኪነ ጥበብ ይፈትናል አላህ ማለት ነው። ቂያማ ቀን አንድ አይምሮ የማይሰራ ሰው ጀሃነም ይገባል? በኢስላም አስተምሮት አይገባም። ምን አረገ? ፈልጓል? ተፈጠረም አይምሮ የለውም፣ አያመዛዝንም። ስለዚህ ሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው። አውቃችሁ በምታደርጉት ነገር ነው ኃጢአት የሚሆንባችሁ ይላል። ሳታውቁ በምታደርጉት ነበር ኃጢአት አይሆንባችሁም ነው የሚለው። ስለዚህ አንተ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር መጥፎ ነገር ነው ብዬ ሳልነግርህ ያን ነገር እየሰራ እያለ አላህ ይጠብቅና በዛው አንድ ሰው ቢሞት አይጠየቅም። ነገ ጠዋት ለምን በዛ ሰራ ተብሎ ለምን አያውቅማ? ምንም የሚያውቀው ነገር የለም። ስለዚህ ለኛ ነው እኛ አላህ እውነተኛ ፈራጅ ነው ብለን ነው የምናምነው። ቁርአን የፍትህ መጽሐፍ ነው ብለን ነው የምናምነው። ከዛ የቂያማ ቀን ራሱ አላህ በኪነ ጥበቡ አረጋውያን የነበሩ ሰዎች ህፃናት ሆነው የሞቱትን የአይምሮ ዘገምተኛ የሆኑ ሰዎች ሜንታል ሪታርድ የሆኑ ሰዎች ዳውን ሲንድረም ያላቸው አዲኦዲ ያላቸው ሰዎች ኦቲዝም የነበሩ ኢቭን ስኮላሮቻችን አሁን ጭቅጭቅ ላይ ናቸው። ራሱ ኦቲዝም ላይ ኦቲዝም የተለያየ አይነት ታይፕ አለው። ሴሌክቲቭ ኦቲዝም ይባላል፣ ቨርቹዋል ኦቲዝም ይባላል፣ ሬጉላር ኦቲዝም አለ። ሬጉላር ኦቲዝም ነው የሚጠየቀው። እነዛኞቹ ግን አይጠየቃሉ አይጠየቁም የሚለው ነው። ምክንያቱም ቨርቹዋል ኦቲዝም ኖርማል ነው፣ አይተው ከሆነ በቴሌቪዥን በምናምን የሚመጣ ነገር ነው። ሴሌክቲቭ ኦቲዝም ደግሞ ማለት ኮሚኒኬት ያደርጋሉ፣ ግን አንዳንድ ጊዜ ኮንትሮል የማያደርጉት ነገር ነው። ስለዚህ እነዛን ሁሉ ያጠቃልላል ነው በኢስላም አስተምሮት። አላህ ፍትሃዊ ነው ዝም ብሎ ማለት ነው። ስለዚህ የመልእክቱን እንኳን ትርጉምና አንደርስታንዲንግ እና ምንድነው የሚባለው ሚኒንጉን አንድ ሰው እስካላወቀ ድረስ አይጠየቅም በኢስላም አስተምሮት። እሺ አሁን ያው የዘር ኃጢአት አለ በሚለው ያው እናምናለን። የዘር ማንዘር ተብሎ ብዙ ጊዜ ሲነገር ሰማለሁ እኛ ጋርና ያ ነገር የምቀበለው አልነበረም። አንዳንዴ ግን አሁን ክሊር አውት ስላደረክልኝ ቴንኪው። እሱ ሌላ ደግሞ ምን መሰለህ አንድ የምጠይቅ ኢየሱስ ያድናል አይድንም? በእስልምና ከምንድን ነው የሚያድነው? በእናትህ አትሞትም? አካላዊ ሞት አትሞትም? ሞታል። ስለዚህ አካላዊ ሞት አያድንህም። ከምንድን ነው የሚያድንህ ስጠይቃቸው? ከዘላለም ሞት። የዘላለም ሞት ወደፊት ነው፣ ገና ነው። ጀሃነም እኮ ነው። ያኔ ያድናል ብላችሁ ታምናላችሁ? ኢሳ ኦፍ ኮርስ ትምህርቱ ያድናል። የእሱ ብቻ ሳይሆን የነቢያት በአጠቃላይ ትምህርት ያድናል። እና አንድ ነዋ ታዲያ ኢሳ ያድናል ብላችሁ እንደዛ አይደለም እናንተ የምትሉት እንደዛ አይደለም። አዳም ኃጢአት ሰርቶ በአዳም ኃጢአት የመጣው ኃጢአትና ሞት አለ አይደለ? ከዛ ነው የሚያድነው ነው የምትሉት። ከዛ አድኗቸዋል። ከአዳም ካመጣው ነገር አጥቷቸዋል። የአዳም ገፈትና አበሳ ቀምሳቸዋል። እንደዛ ብላችሁ ነው የምታምኑት። ከዛ ከሆነ ካዳናችሁ ለምን ኃጢአት ትሰራላችሁ ነው ጥያቄው። በአዳም የተነሳ ኃጢአት ከሰራችሁ ከዛ ካዳናችሁ ለምንድን ነው ኃጢአት ያልጠፋው? አንተ ያለ ምርጫ ነው የአዳም ኃጢአትና ሞት በአንተ በዘር ሐረግ ውስጥ ተጭኖብህ የመጣው ነገር ያለ ፍላጎት ነው፣ ያለ ምርጫ ነው የመጣው።
ልክ በተመሳሳይም የክርስቶስ ማዳን ስራ ኃጢአትና ሞት የሚባለው ነገር ለሁሉም መጥፋት ነበረበት። ነገር ግን የዛሬ 2000 ዓመት አልጠፋም ያ ነገር። ይሄ ስቲል ነው አለ። ቢያንስ እሺ ያላመኑትስ እሺ ይሁኑ። የምርጫ ጉዳይ ተሰጥቷቸው አንተ ያመንከው ኢየሱስን እንደ ግል አዳኝ አድርገህ የተቀበልከው አንተ ግን ከኃጢአትና ከሞት ነፃ አይደለም። ኃጢአት ትሰራለህ፣ በኋላ ላይ ትሞታለህ። ስለዚህ በአዳም የተነሳ የመጣው ነገር እንትን አይደለም ነው የምንለው። ሌላ ደግሞ ቤዛ የሚባል ኮንሴፕት አለ። አንተ 100 ብር ዕዳ አለብህ ተባለ። ማን ነው ዕዳ ያለበት? ጃቢር ላይ 100 ብር ዕዳ አለብህ ተባለ። ከዛ መጥቼ 100 ብሩን እከፍላለሁ አልኩኝ። ነፃ ትወጣለህ አይደለ? አዙሬ ከጃቢር 50 ብሩን በወስድ ምንድን ነው የሚሆነው? በሾርኒ በወስድ ምን ይባላል? ተከፍሏል ዕዳው። ስለዚህ አዳም የመጣው ኃጢአት የዘላለም ሞት ነው አይደል ያመጣው? የዘላለም ሞት ነው ያመጣው። ምን ኃጢአትን ምን ያመጣው? የአዳም ኃጢአት የመጣው የሰዎች የዘላለም ሞት ያገኙ አይደል አይደል? በአዳም የተነሳ በአዳም የዘር የዘር ማንዘር ኃጢአት ግን ያው ክርስቶስን በማመን ደግሞ ከዛ ኃጢአት እንድናለን ብለን ክርስቶስ የሞተው ለዘላለም ነው የሞተው። የዘላለም ሞት የተከፈለው ወይስ በሶስተኛው ቀን የተነሳው? እሱ በሶስተኛው ቀን ተነሳ። ሾርኔ ነዋ። አይሆንም። የዘላለም ሞት ግን እዛ የከፈለው የሚባለው ምንድነው? እዛ መስቀል ላይ የከፈለው ዋጋ የክርስቶስ ኢየሱስ ደም እኛ ኃጢአተኞች ምድር ላይ ሆነን ከኃጢአታችን ሁሉ አንጽቶን ወደ እግዚአብሔር ያስታርቀናል። ከደም ጋር አይደለም የተያያዘው። በአዳም የተነሳ ሞት ነው የመጣው። የዘላለም ሞት እስከመጣ ድረስ ለዘላለም ሞቶ መቅረት ነበረበት ኢየሱስ አንተ ነፃ ለማውጣት የዘላለም ሕይወት ለመስጠት እኮ። የዘላለም ሞት እኮ ለዘላለም አይደለም አይሞተው። እኔ 100 ብር ዕዳ ኖሮብኝ 25 ብር አልከፍልም። 75 ብር ከቀረብኝ አልተከፈለም። ኖ ኢትስ ማለት የዘላለም ሞት ያልከው እስከ መጨረሻው ሞቱ አልቀረም ነው። ታዲያ እንደዛ ነው መሆን ያለበት። የዘላለም ሞት ዋጋው ነው። ቤዛ ማለት እሱ ነው። እኔ 100 ብር ዕዳ አለብኝ ብዬ 75 ብር አይደለም የሚከፈለው፣ 25 ብር አይደለም፣ 50 ብር አይደለም የሚከፈለኝ። አንድያ ማለት ፍቅሩን ለማሳየት ክርስቶስ ኢየሱስ አንድያ ልጁን ከላከው በኋላ አይሁንማ፣ እንደዛ ትርጉም የለውም። ሞቶ መቅረት ነበረበት እንደናንተ ትምህርት ቢሆን እንዴ። አቅም አለው አይመነሳት። እንደዛ ከሆነማ ሾርኔ ነው የሚሆነው። አይሆንም፣ አልተከፈለም፣ ዕዳው አልተከፈለም። ለዘላለም ሞት ነው የሚቀርብ። በአዳም የተነሳ ሲመጣ አዳም በበላ ቀን ትሞታለህ ሲል ምን አይነት ሞት ነው የሞተው? አካላዊ ነው ወይስ መንፈሳዊ ሞት ነው የሞተው? ማን አዳም? በበላ ቀን ትሞታለህ ሲል መንፈሳዊ ሞት ነው። ተመልከት። ለዛ ለሞተው መንፈሳዊ ሞት ኢየሱስ መንፈሳዊ ሞት ነው የሞተው ወይስ አካላዊ ሞት ነው የሞተው? በእናንተ ትምህርት ኢየሱስማ ፍጹም ስጋ ስለነበረው በምድር ሞቶ፣ ስለዚህ አካላዊ ነው። አዎ፣ ግን ምን አይነት ሞቱ? አካላዊ ነው ወይስ መንፈሳዊ ነው? አካላዊ። ስለዚህ መንፈሳዊ ሞት ለምን አልሞተም? መንፈሳዊ ሞት ለሞተው እንዴ መንፈሳዊ ሞት እንዴት ይሞት? አዳም አትብላ የተባለውን ዛፍ ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው አይደለ? ሞት አይደለ? በበላ ቀን ለዛ ለሞተው ሞት መንፈሳዊ ሞት ነው አይደለ? የሞተው አዳም ለዛ ለሞተው መንፈሳዊ ሞት ምንድን ነው የሚያማረግ ያለበት? መንፈሳዊ ሞት ነበር ኢየሱስ መሞት የነበረበት። መንፈሳዊ ግን እኮ ኢትስ ምንድን ነው ከእግዚአብሔር ጋር ስለተጣላን ክርስቶስ አንድያ ልጁን ወደ ምድር ልኮ እሱ ሞቶ በሱ ደም ኪዳን እኛ እንድንድን እኮ መንፈሳዊ ሞት ለምን አልሞተም ነው እኮ የኢየሱስ ጥያቄ። ለምን አልሞተም? መንፈሳዊ ሞቱ ስጋዊ ነው ብለህ አንደኛ ነገር። ሁለተኛ ነገር ደግሞ ጥያቄ የሚነሳው ነገር ቢያንስ እንኳን እናንተ ያመናችሁት ከመንፈሳዊ ሞትም ከአካላዊ ሞትም ከምንም ነገር እንትን ማለት አለባችሁ። አሁን ጥያቄ የሚነሳው ኢየሱስ ለአንተ ኃጢአት ከሞተልህ፣ ለህዝቡ ኃጢአት ከሞተለት ያመነው ሰው እንኳን ካላመነ የዘላለም ሕይወት ማግኘት አይችልም። ስለዚህ የምርጫ ጉዳይ ነው። ገብቷል? ምንድነው ሲነርጊያ ነው የሆነው፣ ሞኖርጊያ አይደለም የሚሆነው። በነፃ አይደለም ያገኘኸው። የግድ ማመን የሚባል መስፈርት ወጥቶብሃል አንተ። ስለዚህ አንተ እንደዛማ እስልምና ላይም ካላመንክ አድንም አለ። ስለዚህ ካላመንክ ከሆነ የምርጫ ጉዳይ አይደለም፣ የምርጫ ጉዳይ ነው። ሲነርጊያ ነው፣ ሞኖርጊያ ነበር መሆን የነበረበት ሳሊቬሽኑ። ገብቷል? ያለምንም ቅድመ ሁኔታ ነበር ማዳን የነበረበት። የአዳም ኃጢአት ገፈትና አበሳ ስቀምስ ያለምንም ቅድመ ሁኔታ ተጭኖብህ ከሆነ በክርስቶስ ኢየሱስ የዘላለም ሕይወት ስታገኝ ሁሉም ሰው ነው ማግኘት ያለበት። ጀሃነም የሚባል ነገር መኖር የለበትም። ገሃነም ራሱ ምን የለበትም። አንድ ጥያቄ ልጠይቅህ። ክርስቶስ ኢየሱስ ለሁሉም ሰው ነው የሞተው? ለሁሉም ሰው ነው የሞተው የክርስቶስ ኢየሱስ? ኢየሱስ ለዓለም ሞቷል። ያመነው ነው ብቻ ነው ግን የሚድነው። እንዴ ታዲያ ገሃነም ለሚሞቱት ሞቷል? ገሃነም ለሚገቡት what do you mean? ገሃነም የሚገቡት ሰዎች ለነሱ ሞቶላቸዋል የክርስቶስ። ገሃነም ለሚገቡት ሞቶላቸው ነበረ በደሙ አምነው ቢድኑ። ስለዚህ አሁን ሸርጥ አለው ማለት ነው። ተመልከት፣ መስፈርት አለው ማለት ነው። ስለዚህ ሲነርጊያው ነው ሳሊቬሽኑ። ካንተ የሚጠበቅብህ የሆነ ነገር ሆነ ማለት ነው። እንዴ በነገራችን ላይ ክርስቶስ ኢየሱስ የከፈለውን ደም ካልተቀበልከው አትድንም። ይሄ እኮ ግልጽ ነው። ስለዚህ እንትና ሲነርጊያ ነው፣ ሞኖርጊያ አይደለም። ቅድመ ሁኔታ አለው ማለት ነው። ካንተ የሚጠበቅብህ ነገር አለ ሳሊቬሽን። እንዴ ኦፍ ኮርስ። ምክንያቱም ለምሳሌ ወንጌል ሲሰብኩ ቱሊፕ የሚባለው ትምህርት ጠፋ። ቱሊፕ የሚባለው ትምህርታችሁ
እሱን እኔ እንጃ። እሱን ነው እኮ የምልህ እኮ ተመልከት። ለዛ ነው አሁን በእኛ በኢስላም ምንድነው ኃጢአት የሚባለው ነገር ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ነው የሚለው ቁርአን ላይ። የኔን ኃጢአት ራሱ ስለዚህ አላህን ሰው መከተል ሲጀምር ለሱ መስገድ ሲጀምር አላህን ማምለክ ሲጀምር ምድር ላይ ምንም ኃጢአት ቢሰራ እና ኃጢአት ሰርቶ ቢሞት አላህ እዚህ ጋር ነው ልዩነታችን። እኛ ኃጢአት ለምሰራው ነገር ንስሐ ትገባለህ በእኛ በኢስላም አስተምሮት ንስሐ ገባለህ። ግን አሁን እናንተ ጋር ለምሳሌ እኔ ለመዳን እስላም መሆን አለብኝ አይደል? አዎ ላኢላሃ ኢለላህ ማለት አለብህ፣ ማመን አለብህ። እምነት ነው እኮ እንደዛ እንዴ ደሙንም መቀበል ማለት ደስ እሱ ነው የምልህ። ደሙ አያስፈልገኝም ነው እኮ ነው የምልህ። ደሙ ለምን ያስፈልገኛል? ላኢላሃ ኢለላህ ብቻ ስላልከ አይደለም። መጀመሪያ ማመን አለ፣ ይኸውልህ ማመን አለ። እኔ አምናለሁ አይደለ? አንድ ሰው እምነትና ክህደት የጀነትና የጀሃነም ስርና መሰረት ናቸው በእኛ በኢስላም አስተምሮት። አንድ ሰው ካመነ በኋላ ለሚሰራቸው ኃጢአቶች አላህን ይቅርታ ይጠይቃል። ይቅር በለኝ ይላል ለሰራው ስራ ኃጢአት፣ ያኔ ይቅር ይባላል። በአንተና በአላህ መካከል ማንም አይገባም፣ ቄስም አይገባም፣ ካህንም አይገባም። ከዛም ባሻገር ሰዎች አይገቡም። ኢየሱስም ድርሻ የለውም፣ አደምም ድርሻ የለውም። በአዳም የመጣብኝ ነገር የለም። ኃጢአት በእኔ ህይወት ውስጥ ኔቸር ሳይሆን ነርቸር ነው። ነርቸር ነው። ሶ ኢትስ ሚንስ አዳም ወደ አንተ ያመጣው ኃጢአት የለም። ጀስት ምድር ላይ ትኖራለህ አላህን እየተከተል ከዛ የምትሰራውን ደግሞ ነገር ይቅር በለኝ እያልክ ዲንህን ትይዛለህ። አዎ ኃጢአት ስትሰራ ይቅርታ ትጠይቃለህ አላህን። አላህ ይቅር ይልሃል ኃጢአትን። ገብቷል? እንደዛ ነው እንትን የምትለው። ይቅርታ ባልጠየክበትና ንስሐ ባልገባበት ጉዳይ ደግሞ ይቀጣሃል የቂያማ ቀን አማኝም ብትሆን ማለት ነው። ሙስሊም ነውና ጃቢር ነውና ብሎ አይደለም የሚለው ለምን አደረክ ብሎ። ለዛ እኮ ነው ሞራል አካውንታቢሊቲ ያለው። ግብረ ገባዊ ተጠያቂነት የሚባል ነገር አለ በኢስላም ተጠያቂነት አለ። እንደዛማ ከሆነ ሙስሊም አንድ ሰው ሙስሊም ስለሆነ ብቻ እንደፈለገ እየተነሳ ይፈነጭ ነበር። ነገር ግን አላህን ፍራ ይባላል። ያ ሰው የቂያማ ቀን ይጠይቃል፣ ይተሳሰባል አለ። የቂያማ ቀን አለ፣ የውመል ቂያማ አለ፣ የውመል ሂሳብ የሚባል ነገር አለ። በእኛ የሂሳቡ ቀን አለ። ከአላህ ጋር ትተሳሰባለህ። የሰው ሐቅ ከነካ፣ ሰውን ከበደልክ፣ ሰውን ከዞለምክ፣ በዙልም በበደል ከበደልክ የቂያማ ቀን ትጠየቃለህ ማለት ነው። ከተወለድክ ጀምሮ ያለውን የምትጠየቀው አይደለም። ንስሐ በገባባቸው ነገሮች አላህ አይጠይቅም። ለአቅመ አደምና ለአቅመ ሐዋ እስካልደረሰ ድረስ አንደኛ አትጠየቅም፣ ሁለተኛ ጤነኛ አይምሮ ከሌለ አትጠየቅም፣ ሶስተኛ መልእክቱን መስማት ከጀመርክበት ጊዜ ጀምሮ ነው። አሁን ዛሬ ሁጃ ቆሞብሃል። አንተ ሁጃ ቆሞብሃል። ዛሬ ሁጃ ማለት ፍርድ ቆሞብሃል። ሰምተሃል ስለ ኢስላም መልእክት ላኢላሃ ኢለላህ የሚለውን መልእክት ሰምተሃል። ከዚህ በኋላ የሚበጀውን ከሚፋጀው ስለለየህ አንተ ኃላፊነት አለብህ። መልእክቱን ሳሰማ ከቀረስ ኤግዛምፕል ነው የምሰጥህ። መልእክቱ ምንም ነገር ያልሰማ ከሆንክ አላህ አይጠይቅህም። ራሱ አላህ የሚጠይቅህ ጤነኛ አይምሮ መኖሩን ለአቅመ አደምና ለአቅመ ሐዋ መድረስ። ከዛ በኋላ ጀምሮ ላኢላሃ ኢለላህ የሚለውን በል ትባላለህ። በል ስትባል ተገዳ አይደለም ራሱ የምትለው። በኢስላም አላህን ለማምለክ 3 ሸርጦች አሉት። ራሱ 3 እንትኖች አሉ፣ ምሰሶ አለ። አንደኛ መሐባ ነው፣ አላህ ማፍቀር አለብህ። አፍቀረ ነው፣ ተገደ መሆን የለበትም። ሁለተኛ ረጃ ነው፣ አላህን ተስፋ አድርገው ነው፣ ነገ ጠዋት ጀነት ይሰጠኛል ከሱ ጋር አገናኛለሁ ብለህ አስበህ ነው መሆን ያለበት። ሶስተኛና የመጨረሻው ደግሞ ኸውፍ የሚባል አለ፣ አላህን ፈርተህ ነው መሆን ያለበት። የቂያማ ቀን ይተሳሰበኛል፣ መጥፎ ነገር ከሰራው ይቀጣኛል፣ ቀጪ ነው ፈራጅ ነው ብለህ ፈርተው ነው መሆን ያለበት። እነዚህ 3ቱ ሸርጦች ምን ማለት አለባቸው ማለት ነው። እንግዲህ ያልገባ ነገር ካለ በአስተማርነው ትምህርት ላይ እንትን እንዳይበዛብህ። አይ ፎሎ አድርጌያለሁ። አይ በጣም ብዙ ነገር ነው እንጂ ብዙ ነገር ያከባል። ጃቢር እንትን በለው። አይ ጃቢር ያውራ እና ትንሽ እንትን ይበላል። ጀዛከላህ ኸይር። አሪፍ ነገር ነው ያስተማር። ምንድን ነው ያልከው? ለምንድን ነው ግን እስልምና ላይ አረብኛ የሚበዛው? እኔ የማይገባኝ ያው ግልጠተ መለኮቱ በአረብኛ ስለወረደ ነው እንጂ ምንም የተለየ ነገር። በነገራችን ላይ ኡስታዝም ሰለምቴ ነው፣ ኦርቶዶክስ ነበረ ምናምን። ትንሽ ኡስታዝ ብትነግረው ደስ ይለኛል። ድንገት ኢንስፓየር ካረ ሰለምቴ ነው እንዴ? ሰለምቴ ከዛ አሁን ግን ኡስታዝ ማለት ምንድን ነው? አስተማሪ ማለት ነው። አስተማሪ አገልጋይም እንደማለት ነው። ኦኬ አስተማሪ ማለት ነው። እኔ ከልጅነት እስከ 13 ዓመት ድረስ ባለው የቆየሁት እንትን ውስጥ ነው፣ ኦርቶዶክስ ውስጥ ነው ያደኩት ከልጅነት እስከ እውቀት ማለት ነው። አንድ አባት ነበሩ፣ አሁን የሉም በህይወት። አቡነ ገብርኤል ይባላሉ። አሁን አሜሪካን ሀገር ይኖሩ ነበርና በልጅነቴ የ4 ዓመት ልጅ ያለው ነው ቤተክርስቲያን የሰርክ ጸሎት ላይ ወይም ደግሞ ምህላ ላይ አግኝተውኝ ለቤተ ክህነት ምንድነው ለቄሰ ገበዝ ለሚባሉ ድቁና ለሚያስተምሩ ሰው የሰጡኝ ማለት ነው። ከዛ ከትምህርት ቤት ስንወጣ 10 ሰዓት ላይ ስንወጣ ዘልዬ የምወጣው እዛ ነው። እስከ 1 ሰዓት ድረስ እዛ ነው ቤተክርስቲያን ያደኩት። ከዛ በኋላ በ13 ዓመቴ አጋጣሚ ፕሮቴስታንት ውስጥ
ሰሜን መሰረ ክርስቶስ ውስጥ የተቀላቀልኩት ማለት ነው። መሰረ ክርስቶስ ሰሜን መሰረ ክርስቶስ ታውቀዋለህ? አዲስ አበባ እዛ ነው የተቀላቀልኩት። ከዛ በኋላ ነው ፕሮቴስታንት ወደ እስልምና የመጣሁት ማለት ነው። እስልምና ራሴ ነው ቁርአን፣ ሐዲስ፣ ተፍሲርና ሲራ በእንግሊዝኛ ነበር ያን ያነበብኩት አነበብኩኝ። ከዛ በኋላ ቁርአንን እኔ ስመጣ ዋና ታርጌት ያደረኩት የነበረው ቁርአንን ለጥልጬ አንብቤ በደንብ ሙስሊሞች እንደበደባቸዋለሁ ብዬ ነበር የመጣሁት የነበረውና ተቃራኒውን እንዳገኘሁትና ያላህ ንግግር ሆኖ አገኘሁት። ቁርአን ሙሉ ለሙሉ ስታነበው ያላህ ንግግር ሰውኛ ዘይቤ የለውም። ባይብል ስቴሪዮታይፑ ስሪ ነው አይደለ? የአምላክ ንግግር አለበት፣ የነቢያት ንግግር አለበት፣ ከዛ ደግሞ የእንትን ንግግር አለበት፣ የሰዎች የታሪክ ጸሐፊዎች ንግግር አለበት። ቁርአን ሙሉ ለሙሉ ከሱረት ፋቲሃ እስከ ሱረት ናስ 114ቱን ሱራዎች ውስጥ ሪቪል ያደረገው አላህ ነው። አላህ ነው ተራኪው፣ ተናጋሪው እሱ ነው። የረሱል ሰለላሁ ዐለይሂ ወሰለም ድርሻ፣ የጅብሪል ድርሻ ሪሳላውን ማድረስ ብቻ ነው። አላህ ሲናገር በቁርአን ውስጥ አምልኮን በተመለከተ ሲናገር ፍሩኝ፣ አምልኩኝ፣ ተገዙኝ እያለ ይላል። ላኢላሃ ኢለላህ ይላል። ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም አምልኩኝ እያለ ይናገራል። ብዙ ቦታ ላይ ተኩን ጸጋ ደግሞ ያደረገውን ነገር ሲናገር ደግሞ ጀአልና ፈአልና ኸለቅና አወሃይና እያለ ይናገራል። አደረግን፣ ሰራን፣ አጣቀምን፣ አወረድን፣ ገለጥን እያለ ይናገራል ማለት ነው። እና ራሱ ተናጋሪው የዓለማቱ ጌታ አላህ ነው። በመጀመሪያ መደብ እኔ እያለ ይናገራል። በመጀመሪያ መደብ ደግሞ የጸጋ ምዕራፍ ላይ ደግሞ አደረግን፣ ሰራን እያለ ይናገራል። በሁለተኛ መደብ ደግሞ እንዴት ዱዓ ማድረግ እንዳለብን ደግሞ አንተ እያለ ይናገራል። አንተ እያለ ይናገራል። በሶስተኛ መደብ ደግሞ ሁወ እርሱ እያለ እንዴት ዳዋ ማድረግ እንዳለብን ደግሞ ይነግረናል ማለት ነው። ስለዚህ ሙሉ ለሙሉ የአምላካችን የአላህ ንግግር ነው ቁርአን ማለት ነው። ያ ነው እኔ ሞር የማረከኝ ማለት ነው። ሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። ያሸንፋል። አሸናፊ መጽሐፍ እንደሆነ ተነግሯል። ከዛ ሳየው አሸነፈኝ። እኔ ብዙዎችን እያሸነፈ ነው እየቀረ ያለው ማለት ነው። እስኪ ኮሜንት ላይ ሁላችሁ አሸናፊ መጽሐፍ እያላችሁ ጻፉልኝ። ያጀማ አሸናፊ መጽሐፍ የሰዎችን ልብ መማረክ የሚችል ነው። መተው የተዋጉትን መተው እውነትን የፈለጉት ጥማት ያለባቸውን ሰዎች አላህ ሂዳ ይሰጣል። በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። ስለዚህ አሸናፊ መጽሐፍ ነው። ሪሊ ያሸንፋል። የሰው ልብ መማረክ የሚችል ነው። ዋናው ነገር ቅንነት፣ በጎነት ኖሮት አንድ ሰው ሊዋጋ ከመጣ ተማርኮ ነው የሚቀረው። ይሄ ነው በጣም እንትን ነው የሚማረክ ነው። እኔ አንዳንዴ ባላወቅኩት ስሉላ ነበር ያኔ ምነው ሲያንቀለቅለኝ እዛ ሃይማኖት ውስጥ ገባው እል ነበር። መጀመሪያ እኮ ነው የምነግርህ መመርመር ስጀምር ምነው በቀረበኝ እስልምና አካባቢ ላይ ምነው በቃ ማለት እንዴ ሙስሊም ለውን ምናምን ነገር እላለሁ። እንደ በቀረበኝ ምንድነው በቀረበኝ ለምን አይቀርብኝም? ማን አንቀልቅል ብሎ ነው ወደዚህ አመጣ? እንዴት እንደገባው ተራሱ አላውቅም። አሁን ማን ነው ቁርአን እንዳጠና ያደረገኝ ብዬ ስለ ራሴ ነኝ ሲያንቀለቅለኝ። የሆነ ሳለ ሙስሊሞች ባይብል ይጋጫል ምናምን ሲሉ ሰማው። አሃ እነዚህ ሰዎች አልኩና ቆይ ቁርአንን እኔም ገብቼ አጥንቼ በደንብ አጋጨውና አምታታውና በቃ አደናበራቸዋለሁ ብዬ መጣሁ። አልተሳካም በቃ። ከዛ በኋላ ግን የሆነ ሳለ እንደ ሙስሊም ለሆን ነው እንዴ አልኩኝ። ኧረ ምን ሼም ነው። ቤተሰቦቼ ምን ይሉኛል? ጎረቤቶቼ ምን ይሉኛል? አብሮ አደጎቼ ምን ይላሉ? ተጽዕኖ አልፈጠረብን? እሱ ነው በቃ ትፈራለህ ማለት ምንድነው የሚያንቀለቅል? ባላወቅኩት ባልሰማሁት ደግሞ መልእክቱን ሳሰማው ስቀር አትጠየቅም ምናምን ነገር ሲባል ሰማው። ወይኔ ምን አይነት ጉድ ውስጥ ነው የመጣሁት። እንዳልተወ ደግሞ አንዴ በቃ እሳት ነው እጄ ላይ እኮ ነው አልተወ ነገር በቃ የነብርን ጭራ ከያዙ ምንድነው ይባላል? ቴዲ ዳኒ የነብርን ጭራ አንዴ ከያዙ ብዙ ነው መዘዙ። አዎ ብዙ ነው መዘዙ። ከለቀቀው ምንድነው የሚሆነው? ነብሩ ምን አለቀ። በቃ እንደዛ ስለምና እንደዛ ነው። አንዴ አትምጣበት አይለቅህም እድሜ ልክህን። በቃ አንዴ ጭራውን ከያዝከው እንትን ካለ በቃ እንትን ነው በቃ ያው ጀሃነም እንደሆነ ታውቀዋለህ። በቃ እያወቅ ሽርክ የሚባለው ነገር ይነገርሃል። ኩፍር የሚባለው ትምህርት ታውቀዋለህ። በቃ እንደዛ ነው እና ማምለጫ መንገድ የለም። ወደኋላ የምታፈገፍበት ነገር የለም ራሱና ከዛ አንጻር ነው ብዙ ነው እንግዲህ ከብዙ በጥቂቱ በአንድ አረፍተ ነገር እንዳልኩ አሸናፊ መጽሐፍ ስለሆነ አሸንፎኝ ነው የመጣሁት። ይሄንን ነው የምልህ። ግን ተጽዕኖ አልፈጠረብህም ቤተሰቦች ጋር አንተ ጋር? ይፈሩኛል። እንደውም እኔ አውቋት ፊን ሄዳሉ አንዳንዶቹ እኛ ቤተሰብ ውስጥ ከልጅነት ጀምሮ ያውቀዋል ባይብልን ያውቃል ብለው ነው እኔ ባይብልን 10 ጊዜ ነው ያነበብኩት ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ 10 ጊዜ ነው። በኋላ ላይ ደግሞ ክረምት ሴሚናር ነበረ ታውቀዋለህ ቸርች ውስጥ እና በባይብልን ግሪክና ዕብራይስጥ ዋንን ወስጃለሁ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ቻንሱ ኖሮኝ ማለት ነው። ከዛ በኋላ ከሰለምኩኝ በኋላም ራሱ ኦንላይን ራሱ ብዙ ትምህርት ተምሬያለሁ። ትራይዶሎጂ ተምሬያለሁ፣ ክራይስቶሎጂን ተምሬያለሁ፣ ሶርቲዮሎጂ ተምሬያለሁ፣ አርማቲዮሎጂ ተምሬያለሁ። ፕሪዲስቲኔሽን የሚባለውን ትምህርት እና ፍሪ ዊል ምናምን ኮምፓቲብል ኢንኮምፓቲብል የሚባሉትን ወስጃለሁ። ራሳቸው ጋር ነው የወሰድኩት። እና ምንድነው የሚያስቡት እነሱ አውቄ ማጠፋ
አድርገው ሊያስቡ ይችላሉ፣ የሚያውቁኝ ሰዎች ማለት ነው። እንደዛ አይደለም። እኔ ዋጋ ከፍዬበታለሁ እና ከዛ አንጻር ነው ይሄን ይመስላል እንግዲህ። አልሐምዱሊላህ ማሻአላህ ማሻአላህ። አንድ ሙስሊም ጓደኛ አለች በጣም ቤስት እና ከእሷ ጋር ስለምለው ነው። እሺ ለመቀለድ አይደለም። እሺ አደራችሁ። ፈገግታ ሱና ነው። ፈገግታ ሱና ነው ይባላል በእኛ በእስላም። ምን ማለት ነው? ፈገግታ ሱና ነው ማለት በቃ አጅር አለው። እኔ አንተ ፈገግ ካረኩ አጅር አለው ራሱ ካላህ ዘንድ አጅር አገኝበታለሁ፣ ፕሪቪሌጅ አገኝበታለሁ፣ ምንዳ አገኝበታለሁ። ፕሪቪሌጅ ማለት አጅር ማለት ነው። አዎ ትሩፋት አገኝበታለሁ፣ ስርጉትና ትርሲት አገኝበታለሁ ካላህ ዘንድ እኔ አንተን ካስደሰትኩ ራሱ ፈገግታ ፈገግ ካስደረግኩ ማለት ነው። እና ፈገግታ ይወደዳል በእስላም። በጣም አትጨንቁም። እኔ እውነቱን የምነግራችሁ እንደ ምስክርነት ለእናንተ በጣም ሰላም ነው የሚሰማው። እናንተ ሳወራችሁ ምንም ውስጤ እንትን የለም፣ ደግሞ በተረፈ የሚጨንቅ ነገር የለም። በተረፈ ደግሞ ሰልመህ የመጀመሪያ ቀን ለዓለማቱ ጌታ ይሄ ግንባርህን ከመሬት ጋር አጣብቀህ ስጁድ ስትወርድ ያለው ሰላም የሚገርም ነው። ራሱ የሚገርመኝ ፓርት ነው። ልክ እኔ ላኢላሀ ኢለላህ ስል የሆነ ነገር ሸክም ከላይ ላይ የወደቀ በቃ ያለቅሳል ሰው። አሁን ሙስሊም ነባሩ ሙስሊሞች ይህን ስሜት አያውቁትም። እነ ጃቢር እነ ዛሃራ እነ ፒኬ እኔ ምናምን ነው የምናውቀው። ይሄን የመጀመሪያ ቀን ላኢላሀ ኢለላህ ስል እኔ መቆጣጠር ነው ያቃተኝ። ታለቅሳለህ። ደስታን መቆጣጠር አቅቶ ደስታ ወደ ለቅሶ ተቀይሮ ታለቅሳለህ። ይህን ስሜት አያውቁትም እነሱ። የመጀመሪያ ቀን ስለ ስጁድ ተነግሮ ሰላት ላይ ምን እንደምትል ተነግሮ ልክ ግንባርህን ከመሬቱ ጋር ስጁድ ለዓለማቱ ጌታ ለዛ ለፈጠረ አምልኮ የአምልኮ ሀቅ ይገባዋል። እሱ ነው እናት እያሳደገች እያለ ለሌላ እናት አይደለም የምትጦረው፣ እናትህን ነው የምትፈልገው። ሀቋ የእናትን ሀቅ የሚያክል አለ በዚህ ምድር ላይ ካላ ቀጥሎ የለም። ልክ እንደዛው የፈጠረህን ደግሞ አምልኮ ሀቅ የሚገባው እሱ ነው ብለህ ለእሱ ልክ ስትሰግድለት ግንባርህን ከመሬት ጋር ስታስነካ ያኔ እሷ እናቴ ናት ላሳይ ብዬ ነው። ይቅርታ። ማሻአላህ ማሻአላህ፣ አላህ ይጠብቅልህ። አይ በህይወት የለችም እንግዲህ አላህ ይራማቸው አይባልም በእኛ በእስላም። አፈሩን ገለባ ያርግላቸው እንግዲህ። አሜን። አይዞህ። እና እንደዛ ነው ያለው ነገር ማለት ነው። ሀቅ የሚባል ነገር አለ። ያላን ሀቅ ስትሰጠው ሀቁ የሱ ድርሻው የሱ ነው ብለህ ስትሰጥ ሀቁ እንትን ስትል በቃ ያኔ ስሜቱ የተለየ ነው ራሱ። እና እንደዛ ነው ያለው ነገር። ኢንሻአላህ ቀስ ብለህ እንግዲህ አንተ የሚበጀውን ከሚፋጀው የለየ ከ18 ዓመት በላይ የሆንክ ልጅ ነህ። በዛሬ ደግሞ የሰው አእምሮ የምታየው ደግሞ ስሉጥ ነው አይደል? የሰው አእምሮ ስሉጥ ነው አይደለ? አዳዲስ ነገሮች ይፈልጋል። አዎ። ስለዚህ ምንድነው ለውጥ ነው የሚያስፈልገው። ለውጥ ደግሞ ሰደነስ አይደለም፣ ፕሮሰስ ነው። ለውጥ ሂደት እንጂ ቅስፈት አይደለም አይደለ? ለውጥ ቅስፈት ከሆነ ነውጥ ነው የሚሆነው። ስለዚህ ቀስ ብለህ ጊዜ ሰጥተህ እስልምናን አጥና። እሺ። አይ አነባለሁ እኔ ማንበብ ምንም ችግር የለም። በደንብ ነው ማለት እንኳን እስልምና ቀርቶ ምን እኛ ስንት እስልምናን መጽሐፍ ማየት ቀርቶ ምን ሆረር ፊልም እናያለን፣ ሙቪ እናያለን፣ ዘፈን እናያለን። እንዴ ሰማይ አዎ ኢንሻአላህ ችግር አለ። በደንብ እናነባለን ኢንሻአላህ። አላህ ይጠብቅህ። እንግዲህ ሌሎች ነገር ካለ እኔ ጨርሻለሁ። ፎሎ አድርጌያለሁ። እንደሚያመሰግናለሁ። እሺ ኡስታዝ እንትን ላይ ትንሽ ብታወሩ ደስ ይለኛል። ዳኑ አይ ቲንክ በጣም ክሊር የሆኑ ሀሳቦች ነው የተነሳው እና እንዴት ነው ማለት እኔ አንተም ይሄንን እንዴት ትመለከተዋል? አሁን በክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፈቃድ የለውም አይደል? የዘር ማንዘራት ያለው ያዳማት። ኦኬ አሁን ምን መሰለህ እዚህ ጋር ሁሌ ራሱ ጠይቄ ያውቃለሁ ከዚህ በፊት ሰው የዘር ማንዘራት ካለበት ተወልዶ ሲሞት የት ነው የሚሄደው ካልካችሁ መልስ የላችሁም አብዛኛችሁ። አዎ ግን እኔ አሁን ደግሞ እዚህ ጋር ምን መሰለህ ጥያቄ አንድ ሕፃን ልጅ የተረገመ ሆኖ ለመወለዱ ኃላፊነቱን ማን ነው የሚወስዱ? ያው በቃ ሁሌ ጥያቄ ማለት እዚህ ምክንያቱም ለአንድ ድርጊት እኮ የሆነ ኃላፊነት የሚወስድ አካል እኮ ያስፈልጋል። ለምሳሌ አሁን እንዴት ነው ለምሳሌ አንድ ዛፍ ንፋስ መቶት ተገንድሶ ቤት ቢያፈርስ ዛፉን አትጠይቀውም፣ ምክንያቱም ህልውና የለውም፣ ህይወት የለውም፣ ህይወት በድን ነገር ነው። ገባካ? ግን አንድ ሕፃን ልጅ የተረገመ ሆኖ ለመወለዱ በቃ ያልተረገመ ሆኖ የመወለድ ነፃ ፈቃድ የለውም። ገባካ? ስለዚህ ለዚህ ማን ነው ኃላፊነቱ የሚወስደው? ማን ነው ይሄ ለዚህ ነገር ተጠያቂ የሚሆነው? እኔ በቃ ክርስትና እኮ ሉዓላዊ ነው። ሶዋት ማን ነው ኃላፊነቱን እስቲ የሚወስደው? በቃ የሚያደርገውን ያውቃል።
ማለት አንድ ህፃን ልጅ ምንም አላደረገ። እንግዲህ ምንም ካላደረገ እንዴት ነው? እሺ በቃ ችግር የለው። ይሄም የአንተም ጥያቄ ስለሆነ እንለፈው፣ ግን በደንብ ይታሰብበት ዳኑ። ለምሳሌ እኔ አንድ ክርስትና ላይ ትንሽ ፈቀቅ እንድል ካረጉኝ ሀሳቦች ውስጥ አንዱ ይሄ ነው። ሁለተኛው ነገር ደግሞ ዳኑ ልንገርክማ፣ ኢየሱስ ክርስቶስ ለእኔ ኃጢአት ሞቶ አድን በቃ ይሄ ገፈቱን ጠቅላላ አጽድቶታል አይደለ? በቃ ሁሉ እርግማኑን አጽድቶታል። እስቲ ለምንድን ነው አሁንም ያሉ ሰዎች በክርስቶስ መዳን የሚጠበቅባቸው? ኦልሬዲ እኮ መጥቶ አጽድቶታል አይደለ? ካጸዳው በኋላ ለምንድን ነው ስቲል ኃጢአት ገፈቱ ያለው? በአዳም ምክንያት ሞት መጣ፣ በክርስቶስ በኩል ደግሞ ህይወት መጣ። ህይወት ከመጣ ክርስቶስ ተሰቅሎ ጨርሶ በቃ ዓለምን አድኖ ሄዷል። ከአድኖ ከሄደ በኋላ ከዚህ በኋላ የሚወለዱ ሰዎች ልክ አዳምና ሔዋን ኃጢአት ከመስራታቸው በፊት የነበራቸው ኮንዲሽን ላይ ነው የሚሆነው። ምክንያቱም ኦልሬዲ የሰው ልጅ ድኗል። ገባክ አይደለ? አሁን ለምሳሌ አንድ ነገር ልንገርክ። አንተ ላይክ ወይ ለምሳሌ አንድ ሰው እናቱ በክርስቶስ አምና ዳነች። ከዳነች እርግማን የለባትም አይደለም? የውርስ ኃጢአትም የለባትም። ኦልሬዲ ድናለች። እሷ ልጅ ስትወልድ ለምንድን ነው ልጇ የውርስ ኃጢአት ከየት ነው የሚወርሰው? እሷ ድናለች፣ ኦልሬዲ ንጹህ ሆናለች አይደለ? ንጹህ ከሆነች ታዲያ ከየት ነው ኃጢአቱ የሚወርሰው? እነሱ የሚሉት እንደዛ ነው። እኔ ስለጠይቅ ያውቃሉ መልስ ከባድ ነው በጣም። ለዛ ነው የአምላክ ሉዓላዊነትና የአምላክ ፍትህ እርስ በርሱ አይጋጭም የምንለው እኛ ሙስሊሞች። ሉዓላዊነት አለ ሶቨርኒቲ ኦፍ ጋድ እና የአምላክ ጀስቲስ እርስ በርሱ መጋጨት የለበትም። ማለት ሃይምሮ እንዴት አድርጎ ነው የሚቀበለው? መጽሐፉንም ሲሰጥ የነበረው ሪቪል ያደረገው አምላክ ሃይምሮንም የሰጠ አምላክ አንድ ነው። ሁለት አምላክ የለም። ሃይምሮ እንዳይቀበለው አድርጎ አሁን አንተ ለምሳሌ እኔ አሁን ለምሳሌ አንተን ታውቃለህ? አዝመሪ ነው ማን ፎሶሊያ የሚባል ታውቃለህ? ፎሶሊያ እና ጮማ እኔ መብላት አልችልም። ለምሳሌ አይቀበልም ውስጤ ይወጣል ኖርማሊ ማለት ነው። ተሞክሮ ብዙ ጊዜ ተሞክሮ አባቴ ሞክሮ እየገረፈኝም ጮማ መብላት አለብህ ጥሩ ሰውነት እንዲኖር እያለ ግን ይወጣል። ብዙ ተሞከረ፣ ምንም ነገር አልቻለም። ለምን? በቃ የኔ እንትን አይደለም፣ ከተፈጥሮ ጋር አብሮ አይሄድም። ስለዚህ ከተፈጥሮ ጋር የማይሄድ አብሮ የማይሄድ ነገር ምንድን ነው የሚሆነው ራሱ ማለት ነው። የአዳምን ዳፋ አበሳና ገፈት ሌላው የሚገፍበትና የሚቀምስበት የሚጣድበት አንዳች ቁብና ምክንያት የለውም ነው የምንለው። አይጥ በበላው ዳዋ ተመታ ይባላል በሀገራችን። አይጥ በበላ ዳዋ ተመታ ይላል። አምላክ ዘንድ ይሰራል ወይ ነው ጥያቄ። የኃጢአት እንደ ስኳርና እንደ ሳይነስ ለትውልድ በዘር የሚተላለፍ በሽታ ነው ወይ? ሜታቦሊክ ዲዚዝ ነው ወይ? ራሱ ማለት እንዴት ነው ያልፈለግከው ነገር ከዛ በኋላ ደግሞ እንደገና ትቀጣለህ በዛ የተነሳ። አንድ ህፃን ልጅ ምንም በማያውቀው እዚህ ዓለም ላይ ሲቀላቀል ማለት ነው ምንም በማያውቀው መጥቶ ከዛ በኋላ ደግሞ ኃጢአት አለብህ ተብሎ በኋላ ላይ ሲሞት ደግሞ በኃጢአቱ የተነሳ ደግሞ ይቀጣል ምንም በማያውቀው። ይሄ ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ደብል ፕሪዲስቲኔሽን የካልቪኒዝም ትምህርት ማለት ነውና በጣም አደገኛ ነው። እኔ እንዴት እንደሆነ አላውቅም። ሰዎች እንትን የሚሉት ነገር ነው። አደም ሌሎችም ጥያቄዎች አሉ። እንትን ነው ከአደም የወረስነው የትኛውን ኃጢአት ነው ራሱ ብለህ ጠይቃቸው። ማሻረክ ነው፣ ዝሙት ነው፣ ስርቆት ነው፣ አራጣ ነው፣ ውሸት ነው። እነዚህ ሁሉ አዳም አልሰራቸውም እኮ አያውቃቸውም። አዳም አትብላ የተባለውን ዛፍ ነበር የበላው። በአዳም የተነሳ የክርስቶስን የሰጠውን ህግ ስለጣሰ ያው የህግ ጥሰት ኃጢአት ይሆንና ነገር ግን ከመንግስተ ሰማያት ለመግባት መቅረት ነው። ስለዚህ አዳም ኃጢአተኛ ብንወርሱ ኖሮ እንደ ፍየል በለስ የመብላት አባዜ ይጸናወተን ነበር ማለት ነው። ለምን ዛፍ ልክ እንደ ፍየል ለምን ዛፍ የመብላት አባዜ ያልተጸናወተንን? አዳም ውርስ ማለት እሱ ነው መሆን ያለበት። አዳም አትብላ የተባለውን ዛፍ የመብላት የመንጠላጠል አባዜ ያለን የተጠናወተው። ስለዚህ በተመሳሳይም ሰው መሆን ያለበት የአዳምን ኃጢአተኛ ብንወርስ ኖሮ እንደ ፍየል በለስ የመብላት አባዜ ይጸናወተን ነበር። የውርስ ኃጢአት የሚባል ነገር እንደሌለ ካወቀን ደግሞ የግብር ኃጢአት ብቻ ነው ያለው ብለን ነው የምናምነው። አክቹዋል ሲን ብቻ ነው በእስላም ያለው እንጂ የውርስ ኃጢአት የሚባል ነገር የለም። ጥንተ አብሶ የሚባል ነገር የለም። እንዴ የውርስ ኃጢአት ከሌለ እኮ በቃ ግልግል ማለት እኮ እንደዛ ነው የሚሆነው። እኛ ኃጢአት አለ ብለን ነው የምናምነው። ምን አይነት ኃጢአት ነው? አክቹዋል ሲን አለ ብለን እናምናለን። የግብር ኃጢአት አለ ብለን እናምናለን። ስለዚህ የክርስቶስ ኢየሱስ የሞት ዋጋ ምንም ነው ማለት ነው። እኛም በሲጀመር እኮ አልሞተም ብለን ነው የምናምነው። ሲጀመር አልሞተም ብለን ነው የምናምነው። አልሞተም ምክንያቱም እንደዛ ብለን ነው። እና ታዲያ ቁርአን ላይ ኢሳ ተብሎ ተጽፎ ማን ነው የሚባለው? ኢሳን ሊሰቅሉትና ሊገሉ ሲመጡ ወደ ሰማይ አረገ፣ አላህ ወሰደው። እንደዛ ብሎ ነው የሚናገረው። ለዛ ነው አራት ወንጌሎች የተለያዩ ወንጌሎች ነበሩ። ወደ 40 ማድረጉን ይጽፋል ማድረጉን ይናገራል። ግን አራት ወንጌሎች ነበሩ አይደል? አራት ወንጌሎች አሉ። የማቴዎስ፣ የማርቆስ፣ የሉቃስ ምናምን የሚባሉ ስንት ወንጌሎች ነበሩ መጀመሪያ የነበሩ ታውቃለህ? በታሪክ ውስጥ
47 ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል ምናምን የሚባሉ ነበሩ። አዎ እነዛ ሁላ ወንጌሎች የሚናገሩት ኢየሱስ ሳይሰቀል ወደ ሰማይ እንዳረገ ነው የሚናገሩት። ለሁለት ግሩፕ ተፈጥሮ ነበር። ኢየሱስ ሳይሰቀል ወደ ሰማይ አድርጓል የሚባል ግሩፕ አለ። እንደና ደግሞ ኢየሱስ ደግሞ ተሰቅሎ ሞቶ በሶስተኛው ቀን ተነስቶ ወደ ሰማይ አደረገ የሚባል ሁለት ግሩፕ ነበር ፈርስት ሴንቸሪ። ስለዚህ አንደኛው ግሩፕ ነው አሁን ያ ነገር ትክክል ነው ብሎ ቁርአን ያረጋገጠልን ማለት ነው። ኦኬ ስለዚህ ኢሳ አያድንም ነው ዞሮ ዞሮ። ኢሳ አድኗል ነው ያድናል ሳይሆን አድኗል ብለን እናምናለን። አድኗል ብላችሁ ታምናላችሁ? አዎ ሙት አስነስቷል፣ ሽባ ተርትሯል፣ እውር አብርቷል፣ ባላህ ፈቃድ አድኗል። ኢሳ አዎ አድኗል ብለን እናምናለን። አድኗል ነው ምንድነው? ያድናል ብለን አናምንም። ምንድነው የሚያድነው? ከዘላለም ሞት የሚያድነው የቂያማ ቀን አላህ ብቻ ነው። በእኛ በኢስላም አስተምሮት ማለት ላኢላሃ ኢለላህ ያለ ሰው ይድናል ማለት ነው። ከምንድነው ሰው የሚድነው ከተባለ ከጀሃነም ነው የሚድነው። ኢንሻአላህ ነው የሚለው አንድ ሙስሊም። ከጀሃነም ትድናለህ ወይ ብለህ ብትለው ኢንሻአላህ ባላህ ፈቃድ እድናለሁ ብሎ ያምናል። እስከ መጨረሻው ከጸናው ኢስቲቃማ ካለኝ እድናለሁ ይላል። እንደና ደግሞ አንድ ሙስሊም ድናሃል ወይ ብትለው አዎ ይላል። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ከታሺ ኡስታዝ እንትን ልንገራቸው። ባለፈው የገባው ልጅ ከኢምራን ጋር ስለተጣላ ሞዴሬተር እንዳታስገቡ ልበለው። ካዶሽ የሚባለው ልጅ ካስገባችሁት ይጣላሉ። እሺ እንዳታስገቡት ጋይስ። አዎ ይሰዳደባል። አዎ እዚህ እኛ ጋር ይመጣልና ፕሊስ እሺ በእናታችሁ እኔ በሰላም በእናታችሁ አደራ። ሞዴሬተር አሌክስ እዩ እንዳታረጉ አደራ ፕሊስ። ሞዴሬተር እንዴት ነው የሚነሳው? ካልሆነ ማንሳት ነው። ችግር የለም ሲገባ ታስወጣዋለህ። ችግር የለውም እንትን አይደለም። አይ ባለፈው በጣም ኃይለኛ ጸብ ነበረ ከኢምራን ጋር። አዎ ምን መሰለህ አንዳንድ ሰዎች ሃይማኖትን እንደ ፖለቲካ ነው እንትን የሚሉበት። የሆነ ካልተራገጡ ያልተነጋገሩ ይመስላቸዋል። በሰላም መነጋገር ይቻላል። ሐሳቤን ትደፍራታለህ። የተሻለ ሐሳብ ስታመጣ ሰላም ከሆነ ረብጣ የሆነ ሐሳብ ስታመጣ በተሻለ ሐሳብ ለማረቅና ለማሳለጥ ነው መሞከር ያለብኝ እንጂ እርግጫ ጥሩ አይደለም ራሱ ማለት ነው። እምነት ላይ ካልተስማማን እኮ በቃ ግዴታ አይደለም። አይ አብሽር ችግር የለም ግን ግዴታ አይደለም። አንድ ሰው ካልተስማማ ግዴታ አይደለም። ማውራትም ግዴታ አይደለም። መዋየትም እኮ ግዴታ አይደለም። ሪሲሊንግ አይደለም የያዝነው። ነገ ጠዋት የህይወትና የሞት ጉዳይ አለ በዬ የጀነትና የጀሃነም ጉዳይ አለ ብዬ ነው እዚህ ጋር የመጣሁት አይደል እንዴ? የመጣ ነው ጊዜያችንን ጉልበታችንን እያባከንን ያለ ነው እንጂ ሪሲሊንግ አይደለም። ራሱ የሪሲሊንግ ሜዳ አይደለም። ቀስ ብለህ ረጋ ብለህ ነው እንትን የምትለው ማለት ነው። ይሄ ራሽናል ሆነ የምትቀበለው እንጂ ኢሞሽናል ሆነ የምትቀበለው አይደለም። በዱላ አይደለም ዱላ አይደለም። እና ከዛ አንጻር ነው ይሄን ይመስላል። እንግዲህ እንዳናበዛብህ እኔ ለዛሬ ቢበቃ ጥሩ ነው ባይ ነኝ። ያው ፎሎ ስላደረከው ጃቢርም ስላደረከው ገስት ላይ እየመጣ መማማር እንችላለን ኢንሻአላህ። ሰማለሁ ችግር የለም ኡስታዝ እንትን ሜቢ ይቅርታ ሕዝቅኤልን ብፈሰርልን ደስ ይለናል። ብናነበው ከዳኒ ጋር እያነበብን ብትሄድበት ሕዝቅኤል ትንቢተ ሕዝቅኤል መጽሐፍ ቅዱስ ይህንን ጥቅስ ብናነበው ባይብል ታነባላችሁ ይቻላል እንዴ? ይህን እንድትረዳው ነው። ስለ ውርስ ኃጢአት እዚህ ጋር መጽሐፍ ቅዱስ ይነግረናል እና ይህንን ብናነበው ደስ ይለኛል። ኡስታዝ ይመቻል? እንሂድበት ይቻላል። እሺ እንዲህ ሲል መጣ አንድ ጀምረማ ታለኝ ሕዝቅኤል ምዕራፍ 18 አውጣ አለ ባይብል አጠገብህ? አዎ አለ። አውጣ 8:20 ላይ ያወጣለት። እሺ እናንተ አውጡ። እሺ ባይብል አለ። ምዕራፍ 18 ቁጥር 20 ላይ እሺ 18:20 ላይ እሺ እናንተ አንብቡት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአትን ልጅ የአባትን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛም ኃጢአት በራሱ ላይ ይሆናል። ስለዚህ እኔ ኃጢአትን ራሴ ነኝ ኃላፊነት የምወስደው። አባቴ ወደ እኔ የሚያስተላልፈውም የለም፣ እኔም ወደ አባቴ ማስተላልፈው ነገር የለም። ኤርምያስ 31:30 ላይ ያወጣለት። ኤርምያስ 31:30 የኔ ሃርድ ኮፒ ስለሆነ ይቅርታ እናንተ ተፈጥናላችሁ። እንደዛ እኛ ፈጥናለን። አፍዘነዋል ባይብልን ታውቃለህ። እዚህ ያሉት ማፈዝ ታውቃለህ? ማፈዝ ቁርአንን አፍዞታል ሲባል አልሰማም? አንድ ሰው ቁርአን አፍዞታል ማለት በቃሉ ሙሉን ሸምድዶታል ማለት ነው። አፊዝ ይባላሉ በኢስላም አስተምሮት። ቁርአንን ሙሉን እንትን እዚህ ኮምፓራቲቭ ሪሊጅን ላይ ደግሞ አብዛኛውን ሰው መታያቸው እንደነ ፒኬ ያሉት እንደነ ጃቢር ያሉት እንደነ ኢምራን ያሉት ባይብልን በቃላቸው አፈዘዋል። ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት
ወደ አርነት የወጡት በማንበባቸው ነው፣ በመተናነሳቸው ነው። እና አንተም አንብብ ለማለት ፈልጌ ነው። ኤርሚያስ 31:30 ላይ ምን ይላል? ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። በአዳም አይልም። ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። ይሄ ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ሰው የሚሞተው በገዛ ኃጢአቱ ነው ራሱ ማለት ነው። የያዕቆብ ምዕራፍ 1 ቁጥር 14 ላይ እንዴት ኃጢአት ሰው እንደሚሰራ ይናገራል። እሱን እንበልና ከዛ በኋላ ወደ እግዚአብሔር ይሄድልናል ወደ ሐሳቡ። አይ ቲንክ እያወራን ያለው ነገር ክርክት አልሆነብህም አይደለ? እኔ ደስ ብሎኝ ነው የምሰማው። ምንም ችግር የለም። ያው እኔ ብቻ ሪከርዱ ነው የምፈራው። አደራችሁን ሰለመ እንትን አለ። አይ ችግር የለውም። ያው በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እንሰጣለን። እሺ ያው አኞና ገሰረት ሆነ እንድትወጣ አንፈልግም ከቤታችን። እሺ የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ ይላል። ኦኬ አይ ሲ ዛት። እሺ የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አለ። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ስለዚህ ችግሩ ያለው እኔ ጋር ነው፣ አዳም ጋር አይደለም። በራሱ ምኞት ሲሳብና ሲታለል አለ። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ሂምሰልፍ ነው የሚለው በራሱ ራስን። ስለዚህ ኃጢአት ምንድነው? ኔቸር አይደለም ነርቸር ነው። ከዚያ በኋላ ምኞቱ ጸንሳ ኃጢአትን ትወልዳለች አለ። ኃጢአቱ ደግሞ ሞትን ያመጣል፣ መንፈሳዊ ሞት። ስለዚህ ኃጢአት ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ከዛ አንጻር ነው በቂ ማስረጃ ነው። 18:21 ላይ ያንበብልህ ስቅል ላይ የቀደሙ የጀመረው ላይ እንዲመለስ ስቅል 18:21 ላይ አንዴ ግን ማወቅ ነው የመሰለ ነገር። ቻናል ውሰድ። መጽሐፍ ልጋብዝ። የት ነው የምትኖረው? ኢትዮጵያ ነው የምትኖረው? እኔ ኢትዮጵያ ነኝ፣ እዚሁ አዲስ አበባ። መጽሐፍ ልጋብዝ። እኔ መጽሐፍ ማዳንና መዳን በኢስላም የሚል መጽሐፍ ጃቢሪ ትሰጥልኛለህ? ልስጥህና እሺ ኡስታዝ፣ ችግር የለውም። አውሩና ይሰጣል። ያለበት ቦታ ላይ እናቀብላለን። ሕዝቅኤል ምዕራፍ 18 ቁጥር 1 ላይ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ በንስሐ ማለት ነው፣ ትእዛዜን ሁሉ ቢጠብቅ፣ ፍርድና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት። ንስሐ ከገባ በኃጢአቱ ካደረገው ኃጢአት ቢመለስ ንስሐ ቢገባ በቃ ያልቃል። ዘጋ ፊሽካው ይነፋል። ከዛ በኋላ ፉርሽ ነው ራሱ። ከዛ በኋላ ከሌ መጥቶ ለአንተ ኃጢአት ሞተል ከዚህ ከከለያ ከኃጢአት መጥቶ ወረስከው ምናምን የሚለው ነገር ቁማር ነው፣ ድራማ ነው፣ ተውኔት ነው፣ ቲያትር ነው የሚሆነው። በቃ አንተ ጋር ነው ያለው ሁሉ ነገር። ፍሪዊሉም ያለው አንተ ጋር ነው። ለአንተ ነው የተሰጠ ፍሪዊል። አንተ ነህ ለአንተ ኃላፊነት የወሰድከው። በአንተ ውስጥ ማንም እጅ የለበትም። ራሱ ህይወት የሚባለው ነገር የመልካም ስራ ሽልማት ነው። ሪፖርት አድርገውብሃል። ዲስኮኔክት እያለኝ ነው። እንትን ኮፒ ሊንክ አድርጉ። ያስቃሉ። ችግር የለውም። ኮፒ ሊንክ ያድርጉ፣ ይጠፋል። ስክሪንሻት አድርጌዋለሁ፣ ላሳየህ። ውሸቴን አይደለም። ሪፖርት አድርገው እኔ ጋርም መጥቷል። እኔ ጋር መጥቷል። ዳን ይህ ብልግና ዳን እንትን ትችላለህ። ወርደ ገስት መምጣት ትችላለህ። እኔ አሳይቶ ወርደ ገስት መምጣት ትችላለህ። እዚሁ እንጨርስ። ችግር የለውም። ምንድን ነው ግን? ኧረ እናንተ ኧረ ተው እባካችሁ። ያንን ልጅ አዘግታችሁ አስወጣችሁት። ነውር እኮ ነው። ኮፒ ሊንክ አድርጉ በደምብ። እንደዚህ እኮ ነውር እኮ ነው። እንዲህም በጣም ሼም ነው። በስመ አብ ዳኑ ትችላለህ። አንድ ሀሳብ ብናይ ደስ ይለኛል። መተክ አሁንም ሪፖርት ስለሚያደርጉ በቃ ገስት ላይ ናና የተወሰነ ነገር አይተን ትመለሳለህ። ይቅርታ ግን አስቸጋሪ። ማን ቤት ነው የምመጣው ማለት ነው? እኔ ጋር ና። እኔ አልዘጉም። እዚህኛው አካውንት አይዘጉብንም? አልዘጉም። በጣም የሚገርም ነው። መማማር ነው እኛ ያዝነው። እኔ ጭቅጭቅ የለው፣ ንትርክ የለው፣ የሰው ሃይማኖት ነቀፌታ የለውም። ግን እንደዚህ በዚህ ደረጃ ሰው ተደራጅቶ ጃቢሮ ቴሌግራም ላይ ግሩፕ አላቸው አሉ እንዴ በደምብ እና ከዛ ነው አሉ ሪፖርት የሚያደርጉት አሉ። ከዛ ነው አሉ የሚያስወነጭፉት ሚሳኤሎቻቸውን። እንዴ ከነሱ መሀል መጥቶ የሚነግረን ልጅ አለ። የሚገርም ነገር እናንተ ላይ አላረግባችሁም ስለምታሳዝኑኝ አለ። ያስወነጭፋሉ። ከራሳቸው ሜዳ አይደለም ሰው ሜዳ ላይ ነው መጥተው ያስወነጭፉብናል። ከቴሌግራም ያስወነጭፋሉ ሚሳኤሎቻቸው ማለት ነው። ምን አረግን? ይሄን ያለቆኛ
አሁን ምናችን እኮ ምስኪኖች እኮ ነን እኛ። ተው፣ ኧረ ተው። እቀባና ማዕቀብ አድርገን እኮ የተሰተርን ሰዎች ነን። ተው። ኮፒ ሊንክ አድርጉ። ኮፒ ሊንክ ጉድ ላይቭን ብላችሁ ጻፉ። ኮፒ ሊንክ አድርጉ። በተረፈ ኢንሻአላህ እንትን ነው ኡስታዝ፣ ምን ሀሳብ እንድናይ ፈልግ የነበረ መሰለክ? ኢየሱስ ክርስቶስ ወደ ምድር መጥቶ ተሰቅሎ የሰው ልጆች ሞቶ እንደሚያድን ያውቅ ነበረ ወይስ አያውቅም ነበረ ወይ? የሚያውቅ ከሆነ ለምንድን ነው አልሙት ብሎ በቃ ሲታገድ የነበረው የሚለው እሱን ነበር እንድናይ የፈለግኩት። ኡስታዝንም ማስወርዶት ነው እርግጠኛ ነኝ። ዳኑ መጣ? ገብቻለሁ ወንድሞቼ። አዎ ገብታለህ ዳኑ። እሺ እሺ እሺ። ይኸው እንግዲህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እንግዲህ እንዴት እንደሆነ እንደዚህ ሲሆን እኮ እንደውም እውነት እንደዚህ አይደለም። እኔ ምን እንደምልህ ያሳዝናል። እንደዚህ ማለት ሰው መልካም ነገር እየተናገረ ሪፖርት ማድረግ ማለት ሌላ ነገር ነው የሚመስለው። እንዴት እንደሆነ አላውቅም፣ ብቻ ግራ ይገባል። እንትን ሞዴሬተሮች ሰው አታስገቡ። እሺ እኔ ራሴ ያስገባለሁ። ማንንም ሰው አታስገቡ፣ እኔ ራሴ ያስገባለሁ። ንቅል የሚያደርገው ነገር አለ። ይኸውልህ እንደዚህ ጥሩ እያወራን መሀል ላይ ኧረ በእኔ ምክንያት በእናትህ አካውንትን እንዳታዘጋ ያደርግና ይሄዳል ይወጣል። ማለት ጥሩ እያወራን ጥሩ ቆንጆ ውይይት ላይ እያለን አካውንቱ ንቅል እያደረገው የሚወጣው ነገር አለ እና በጣም ነው የሚገርመኝ ራሱ ሁልጊዜ። አሁንም አስወጣ ኡስታዝን እያስወጣቸው ነው እነሱን። እንዲህ ምን እንደሚሻል በጣም ጥሩ አይደል? እንደዚህ አይነት ነውር ጥሩ ነው። እኔ እንጃ እንዴት እንደሆነ አይ ምን እንደሚሻላቸው። እሺ ሰው አታስገቡ። እሺ ራሴ ያስገባለሁ። ማንንም ሰው አታስገቡ። ጥሩ በቃ እኔ ወይ ሚዩት አድርገህ ልቀመጥ። ቀጥል ኡስታዝ። ያው ችግር የለም። ኮፒ ሊንክ አድርጎ ያጀሙ ሁላችሁ። እሺ ዳኑ አለክ? እኔ አለው እንግዲህ እሰማለሁ። ምን አቀራ ትሰማለህ? ምንም እንዳታስብ እሺ። ችግር የለውም። ከተዘጋም ይዘጋ፣ አዲስ ይከፈታል። ከአንተ አይበልጥ። ይቅርታ እንግዲህ አረ ኖርማል ነው። አሁን ዳኑ ይሄን አሁን ስለ ውርስ ኃጢአት አይተካል። መጽሐፍ ቅዱስም የሚደግፈው ማንም ሰው በራሱ ኃጢአት እንደሚጠየቅ ነው። እንደውም የሚገርም ነገር ሕዝቅኤል ላይ ልክ ዛሬ ክርስቲያኖች የሚያነሱትን ጥቅስ ይነሳል። ይኸውም ዳኑ ይታይካል። ይህማ አባት ግን ይላል ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል አለ። ከዛ ይህማ 19 ላይ ምን ይላል መሰለ? በደም አቅርቤ ላንብብል። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችኋል? አያ ጠየቅ። ከዛ ምን አለ? ልጅ ፍርድንና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። አይካደል? አሁን ዚስ ዴይስ ላይ ልጅ በአባቱ ኃጢአት ምክንያት ይጠየቃል ብለው ኦልሬዲ ደምድመውታል። እዚህ ጋር በዛን ዘመን የነበሩ ሰዎች አይካርለ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችኋል? እግዚአብሔር ሲመልስላቸው ማለት ነው። ከዛ እሱ ደግሞ ይህንን ተቃወመና ምን አለ? ልጅ ፍርድና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። በሕይወት ይኖራል ማለት ስለ ስጋ ሞት አይደለም እያወራ ያለው፣ ስለ ስፒሪቹዋል ገባ ካደር። ስለዚህ አንድ ሰው ይማ ፍርድንና ቅንን ቢያደርግ ትእዛዝንም ቢጠብቅ ገባ ትእዛዝንም ቢያደርግ ይኸው ይኖራል፣ ይድናል እያለን ነው መጽሐፍ ቅዱስ። ክሊርሊ በቃ ይሄ አንድ አማርኛ ማንበብ የሚችል የገባው ሰው ክሊርሊ ሊረዳው የሚችለው ነገር ነው። ወደዛ ወደዚህ አይልም። ገባ ይገርም። እና ይሄ አንደኛ ሎጂካሊም ስንሄድ ኢዳዝና ሜክ ሴንስ። እኔ የሆኑ ማላቃቸው ሰዎች እንዲህ በታሪክ ብቻ ነው ማቃ። እኔ አዳምና ሔዋንን በታሪክ ነው ማቃቸው። ምን አይነት ሰዎች እንደሆኑም አላቅም። ገባ አምላኬ ነው ነግሮኝ፣ የሩቅ ሚስጥር ነው ብሎ ነገረኝ። እንዲህ ነው ብሎ ነገረኝ። ያ የሆኑ ማላቃቸው ሰዎች በራሳቸው ችግር ምክንያት ወይ ራሳቸውን ችሎ በወሰኑት ምክንያት ለምንድን ነው የምጠየቀው? ምን አገባኝ? ሎጂካሊ ራሱ ኢቨን ራሱ ትዝ ይላል ኢትዮጵያ ላይ ከ7 ዓመት በፊት ነው መሰለኝ የሆነ የኢትዮጵያ ንጉስ የነበረ ንጉስ በዛን ዘመን እንደዚህ አድርጎናል ብለው በዛ ዘመን የነበረውን ታሪክ አንስቶ እዚህ ዘመን ላይ ያሉትን የነዛን ሰዎች ዘሮች ሲጨፈጭፉ አይተናል።
እንዴት ነው የዛን ዘመን በተደረገ ድርጊት እንዴት ነው የምቀጡት ብለን ራሱ በሰውኛ እኮ ይሄማ ኧረ ስሜት አይሰጥም ምናምን ብለን ስንቃወም ነበር። እና ፈጣሪ እኔ እንደዚህ አይነት ስህተት ይሳሳታል ብዬ አላምንም በፍጹም። እና ይሄን ነገር አስብበት። ሁለተኛው ደግሞ እንድናይ የፈለግኩት ነገር ኡስታዝም ይሄድበታል። ኢየሱስ ክርስቶስ ወደ ምድር ሞቶ የሰው ልጆችን እንደሚያድን ያውቅ ነበረ ዳኒ? እኔ እንጃ። እኔ አሁን ኢየሱስ ስልክ አንድያ ልጁን ሰጠ ነው እንጂ ኢየሱስ ያውቅ ነበር? ኢየሱስ አያውቅም። አይዶን ነው እውነት ለመናገር ማለት አምላክ አይደለም እንደ ኢየሱስ ሁሉን አዋቂ ያውቃል። የሚያውቅ ከሆነ ወደ ምድር መጥቶ ለሰው ልጆች ብሎ ሞቶ በሶስተኛው ቀን እንደሚነሳ አያውቅም? ያውቃል። ቀድሞ በትንቢትም የተነገረ ያውቃል። ሊሞትም እንደሚመጣ ያውቃል። ታዲያ ለምንድን ነው አልሞትም ብሎ ሲታገል የነበረው? ሞቶ ስለተነሳ ነው። ኖ ከመነሳቱ በፊት ሊገሉት ሲፈልጉት በቃ በጣም ፈርቶ ይደበቅ ነበረ፣ እያለቀሰ ይጸልይ ነበረ ሌሊቱ ሙሉ ማለት ነው። በቃ እኔ መሞት አልፈልግም እያለ እንትን ነው እንደ እሱማ ላይክ ኢቨን ኢፍ መተው ለደቀ መዛሙርቱ እኮ እኔ ላይክ እሞታለሁ ከሞትኩም በኋላ በሶስተኛው ቀን እነሳለሁ ብሎ ነግሯቸዋል። ግን ሰው ስለነበር ማለት እንደሚሞት ካወቀ ለመሞት እንደመጣ ካወቀ ለምንድን ነው አልሞትም ብሎ አጌንስት የሚሆነው? ስጋ ለብሶ ነበር። ለምን ይፈራል የሚለው ስጋ ለብሶ ነበር። መፍራት ሳይሆን መቃወም። እኔ መሞት አልፈልግም ይል ነበር እና አንብብ ጥቅስ። እንደዛ ቢሆን ጥሩ ነው እንደሚሰማም ሰው። እሺ መሞት አልፈልግም ብሎ እንዴ? አልፈልግ እንደውም እሱ መሞት ራሱ እሱ የእሱ ፍቃድ አልነበር። ያው ይታይቃል። ይታየኛል። ሉቃስ ወንጌል ምዕራፍ 22 ቁጥር 40 ላይ እንዲህ ይላል፣ ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ይላል። ከእነርሱም የድንጋይ ውርወራ የሚያህል ራቀና ተንበርክኮ አባት ሆይ አለ፣ ብትፈቅድ ይቺ ጽዋ ከኔ ውሰድ አለው። ይቺ ጽዋ ከኔ ውሰድ ያለው ምኑን ነው? መሞት አይፈልግም። ገባክ አይደለ? ይኸው በቃ እቺ ውሰድ በቃ እኔ አልፈልግም አለ። ከዛ ነገር ግን አለ የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። የኢየሱስ ክርስቶስ ፍቃድ ምንድን ነው? ክርስቶስ ኢየሱስ እንዲሞትና ድህነት ለኃጢአተኞች እንዲመጣ ነው። የኢየሱስ ክርስቶስ ፍቃድ እንዳይሞት ነው እንጂ የአብ ፍቃድ ነው እንዲሞት። የኢየሱስ ክርስቶስ ፍቃድ ግን አለመሞት ነው። መሞት አለመፈለግ። አየህ አይደል? ምክንያቱም የእኔን ፍቃድ አይሁን አለ። አየህ አይደል? የኢየሱስ ክርስቶስ ፍቃድ አይሁን እያለ እኔ የፈቀድኩት እኔ የፈለግኩት ነገር አይሁን እያለ ነው። አየህ አይደል? የእሱ ፍቃድ የእሱ እንዳይሆን የሚፈልገው ነገር የእሱ አለመሞቱ ነው። መሞት አይፈልግም ነበር። ግን የእግዚአብሔር ፍቃድ ግን ደግሞ እሱ እንዲሞት ነው። አሁን እዚህ ጋር ሁለት ፍቃድ አለ። ኢየሱስ ክርስቶስ መሞት አይፈልግም፣ አብ ደግሞ እንዲሞት ይፈልጋል። ከዛ ኢየሱስ ክርስቶስ ምን አለ? በቃ የኔን ፍቃድ ተውና ያንተ ፍቃድ ይሁን፣ ያንተ ፍቃድ መሞት ስለሆነ ይሙት አለ። ገባህ አይደል? ከዛ በኋላ ከሰማይም መጥቶ የሚያበረታው መልአክ ታየው ይላል። በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። አይካ ክርስቶስ ይህንን የሚያውቅ ከሆነ ለምንድን ነው እንደዚህ አይነት እንትን ውስጥ የነበረው? አብዱ አለክ እንዴ? ሰላም አለይኩም። ይመቻል። ትንሽ ሂድበት እዚህ እንትን ላይ ትሄድበት ደስ ይላል። ቆይ እንትን እያስተካከለ ነው። እሱም ትንሽ እንትን ይላል። እውነት ቪዲዮ ከለቀክ ንገረኝ እንትን እንድልክ ከስር ጻፍልኝ። አይ እውነት መጣ የሚባል ወንድም አለ እና ቪዲዮ ሲለቅ ነው ገስት ላይ የሚወጣው እና እንትን ካለ ኮፒ ሊንክ ላስደረገ ያጀማ ኮፒ ሊንኩን 200 ሺህ ያስገቡት። እሺ ሪፖርት እያሳየኝ ነው አሁን። ዳኒ እስካሁን እያወራን ያለው ነገር ክሊር ነው? በደንብ አይጨንቅም። ደስ የሚል እሺ ኡስታዝ ሂድበት። በቃ አብዱ አልተመቸውም መሰለኝ። ይመጣል፣ አብዱ ይመጣል። ምንድነው መሰለ ዳኑ ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል
ሰይጣን ኢየሱስ እንዲሰቀል አይፈልግም ብዬ ነው የማስበው በግል። ምክንያቱም እንደሚፈልግ ይናገራል። ሉቃስ 22:3 ላይ ሰይጣን ከ12ቱ ቁጥር 1 በነበረው በአስቆሮቱ በሚባለው በይሁዳ ገባ፣ ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደሱ አዛዦች ጋር ተነጋገረ ነው የሚለው። ሰይጣን በአስቆሮቱ ይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል። አይፈልግም? ሉቃስ 22:3 ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? እኔ አይፈልግም ያልኩ ከምን አንጻር መሰለህ? ምክንያቱም ኢየሱስ ከመጣ ኃጢአተኞችን ለመዳን ከሆነ የኃጢአት አባት ሰይጣን ከሆነ ይሁን እነሱ ማዳን አይፈልግ። ሉቃስ 22:3 ላይ ሰይጣን በይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም ይላል። እናንብበዋ። ሉቃስ 22:3 ላይ ይኸው እዚህ ጋር ቁጥር ሰይጣን ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባል በይሁዳ ገባ፣ ሄዶም እንዴት አሳልፎ እንደሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። ስለዚህ ሰይጣን ይሁዳ ምን ተባለ? በዚህ የተነሳ ዲያብሎስ ተባለ። አይተዋል ተባለ ይፈልጋል ማለት ነው። ኦኬ አዎ ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ናችሁ፣ ከ12ቱ አንዱ ዲያብሎስ ነው አለ። 6:7 አውጣለት። 6:7 ላይ 6:7 ላይ ምን ይላል? 6:7 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ምን ይላል? ኢየሱስ ምን ይላችሁ? እናንተ 12ቱ የመረጥኳችሁ አይደለምን? ከእናንተ ውስጥ አንዱ ዲያብሎስ ነው ብሎ መለሰላቸዋል። ማንን ነው ዲያብሎስ ነው ያለው? ያስቆሮቱ ይሁዳ። ስለዚህ ሰይጣን ኢየሱስ አሳልፎ እንዲሰጥ ወይም እንዲሰቀል ይፈልጋል ወይስ አይፈልግም? በይሁዳ በኩል ፈልጓል። ይፈልጋል ወይስ አይፈልግም? ሰይጣን ከዚህ አንፃር ፈለገ። ኦኬ ማቴዎስ 16:22 ላይ ያወጣለት። ማቴዎስ 16:22 የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ከቶ አይድረስብህ አለው። አድሚስ አትሰቀል እያለ ነው ያለው። ወደ ኋላ ሂድ አለው ኢየሱስ። ዞር ብሎ ጴጥሮስ ምን አለው? ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ሐሳብ አታስብምና እንቅፋት ሆነብኝ ብሎ አለው ይላል። ስለዚህ የማን ሐሳብ ነው ኢየሱስ እንዳይሰቀል? የማን ሐሳብ ነው? አሁን ጴጥሮስ መሰቀል የለብህም ሲለው አለመሰቀል የማን ሐሳብ ነው? እዚህ ጋር ጴጥሮስም ወደ እርሱ ወስዶ አይሆንብህ ጌታ ሆይ ይህን ከቶ አይደርስብን ብሎ ሲገስጸው ጀመረ። ጴጥሮስ እየገሰጸው ነበር ማለት ነው። የሚገርም ኢየሱስ ምን አለው? የሰይጣን ሐሳብ ነው አለ። አንተ ሰይጣን አለው። ለምንድን ነው አንተ ሰይጣን ያለው ጴጥሮስን? እንዳይሰቀል ስላለው አይደል? ስላደረገ ማለት ነው። ይሁዳ ደግሞ እንዲሰቀል ስለፈለገ ዲያብሎስ ተብሏል። ኮምፕሊኬትድ። ስለዚህ የትኛው ነው የሰይጣን ሐሳብ? ኢየሱስ እንዳይሰቀል ነው ወይስ እንዲሰቀል ነው? እንዴት ልለየው ወንድሜ? ግራ ገባኝ። አይ የቤት ስራ ያዘው ዝም ብለህ ማለት ነው። አብዱልከሪም አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አብዱልከሪም ቀጥል። አይ እኔ ጨርሻለሁ። ብዙ ነው ያወራሁት እኔ እንደውም አጋጣሚ አንተ እስከምትመጣ ድረስ ነው። ያ መሞት አይፈልግም ነበር ብቻ ሳይሆን እንደሚድንም ይናገር ነበር አይደለ? እንደማያገኙትም ተናግሮ ነበር። ዳኑ እንደ ዮሐንስ ወንጌል ምዕራፍ 7 ላይ ተናግሯል። ምዕራፍ 7 ቁጥር 33 ላይ ቁጥር 34 ላይ እንደውም ሲጸልይ ነበረ መጀመሪያ አይደል እንዴ? ኢየሱስ ከተቻለች ጽዋ ከኔ ትለፍ እያለ ነበር። ይቻል ይሄ ጽዋ ለማለፍ ወይም ለመትረፍ መጀመሪያ ግን ከነሱ ጋር ወርዶ ነበር። ዮሐንስ 8:40 ላይ ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም እያላቸው ነበር። ምክንያቱም እነሱ አብርሃምን እየተከተሉ እንደሆነ እየነገሩት ስለነበረ። ከዛ በኋላ ግን እሱ ነው አብርሃም እኮ እንደዚህ አላደረገም አላቸው። ከዛ ገለበጠውና እናንተ የአባታችሁን ስራ ታደርጋላችሁ። ቁጥር 41 ላይ ተቆነ ይኸው እናንተ የአባታችሁ ስራ ታደርጋላችሁ አላቸው ይላል። እኛስ ከዝሙት አልተወለደም አባታችን እሱ እግዚአብሔር ነው አሉት ይላል። ኢየሱስ አባታችሁ ከሆነ በወደዳችሁ ይነበራል። ስለዚህ ትክክለኛው እይታ የአምላክ እይታ ኢየሱስን መግደል አይደለም። እዚህ ጋር እግዚአብሔር አባታችሁ ከሆነ በወደዳችሁም ነበረ በማለት ይናገራል። ከዛ ዝቅ ብሎ ብሎ ይናገራል። ምንድነው እናንተ የአባታችሁን ስራ ነው የምታደርገው የዲያብሎስ ነው ብሎ ዝቅ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ይናገራል። ስለዚህ የሰይጣን ሐሳብ ነው ኢየሱስ ሲገደል የሚለው የሰይጣን ሐሳብ ነው።
ኢየሱስ ይሄ የአምላክ ሀሳብ አይደለም እያለ ይናገር ነበር። መጀመሪያ ሊያስረዳቸው ሞክሮ ነው ከዛ በኋላ ሀሳቡን የቀየረው። ከዛ በኋላ ይቅርታ ወደ አምላክ ልመና የጀመረው እንዲያድነው ማለት ነው፣ ሰዎቹ ሊሰሙት ስላልቻሉ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ካየ እንኳን ሁልጊዜ እንደምትሰማኝ አወቅኩኝ ይላል። ሁሌም ጸሎቱን አምላክ ይሰማዋል። የኢየሱስን ሁሌም እንደሚሰማው ተናግሯል። ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይ ከጸለየ በኋላ ስለሰማከኝ አመሰግናለሁ አለና ሁልጊዜም እንድትሰማኝ አወቅኩኝ ይላል። እዚህ ኢየሱስ ሁሌም ወደ አምላክ የሚጣራው ጥሪ ተቀባይነት ያገኛል። ከዛ በኋላ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ምን አላቸው? ትፈልጉኛላችሁ አታገኙኝም አለ። እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው። ለአይሁዶች እንደዛ ሊገሉት የሚፈልጉትን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። እኔ ወዳለሁበት ልትመጡ አትችሉም አለ። እዚህ ኢየሱስ አምላክ ሊያድነው ሳይገደል አምላክ ሊያድነው እንደሆነ ግልጽ አድርጎ እየነገራቸው ነው። እዚህ ላይ እንደው ስለምንድን ነው ፈልገው ሊገሉት እንደሚፈልጉ ይታወቃል። ቁጥር 19 ላይ እንደውም ዝቅ በል ቁጥር 19 ላይ ወሰደው። እዚሁ ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 19 ላይ ትፈልጉኛላችሁ አታገኙም ያላቸው እዛው ኮንቴክስት ላይ ሙሴ ሕግ አልሰጣችሁም ከእናንተ ሕግን የሚያደርግ አንድ ሰው የለም፣ ልትገሉኝ ስለምን ትፈልጋላችሁ እያላችሁ ነበር። ከዛ ደግሞ ምን አለ? ትፈልጉኛላችሁ ግን አታገኙኝም አለ። እኛ እንዳናገኘው ወዴት እሄዳለሁ? ወደ ግሪክ ሰዎች እሄዳለሁ ብለው እየተነጋገሩ ነበር። ነገር ግን አምላክ እንደሚያድነው ኢየሱስ እየተናገረ ፈልገው እንደማያገኙት እየተናገረ ነው። ግን ክርስቲያን ወገኖቻችን ደግሞ ተፈልጎ ተገኝቶ ተገደለ የሚሉት ይህ ፍጹም የማይሆን ነገር ነው። ኢየሱስ ራሱ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል ብሎ ስንት ነገር ተናግሮ አምላክን ከለመናችሁ ታገኛላችሁ ብሎ ተናግሮ ሙላ ነበር። ዮሐንስ ወንጌል ምዕራፍ 11 ቅድም እንደነገርኩ ምን ብሎ ተናግሯል? ሁልጊዜም አምላክ እንደሚሰማው ተናግሯል። የአምላክ ፍቃድ ደግሞ ኢየሱስን ማዳን ነው፣ መሲሁን ማዳን ነው እንጂ መግደል አይደለም። ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ለመዳን ሊያድነው ወደሚችል ከብርቱና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት ይላል። ተመልከት፣ አይተሃል? ጸሎቱ ተቀባይነት እንዳገኘ ይናገራል። እዚህ ኢየሱስ መዳን አሁን አዲስ ኪዳን ስታነብ ኢየሱስ ተሰቅሏል ብሎ የተጻፉ ጽፎች አሉ። ነገር ግን የኢየሱስን ንግግር መሰረቱን ግን ሄደህ ስታነበው መሰረቶች ስትመለከታቸው አጠቃላይ ፍሎውን ይዞ የሚጠብቀው ኢየሱስ ልትገሉኝ አትግደሉኝ ያለ ሲናገር ነበረ ዮሐንስ 8:40 ላይ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ መንገድ ቀይሮ ነበረ ሊገሉት ስለሚፈልጉ። ከዛ ሉቃስ ወንጌል ምዕራፍ 20 ቁጥር 44 የመሳሰሉ ሌሎችም ጥቅሶች ላይ ወደ አምላክ ሲጸልይ ነበር እንዳይሞት። ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ደግሞ ፈልገው እንደማያገኙ ተናገረ። ከዛ ግን የዚህ ተቃራኒ ሐሳብ ደግሞ ኢየሱስ ተገኝቶ ተገደለ የሚል ሐሳብ ደግሞ መጣ። ይሄ ፍጹም ስህተት ነው የሚሆነው። ከናካቴው ራሱ ማን አሸናፊ ነው የሚሆነው? ኢየሱስ በኢየሱስ ሞተውላ ከተባለ እንዳጠቃላይ እኮ ሰይጣን አሸናፊ ሆኖ ነው የሚያልቀው ዳኑ። ምክንያቱም ኢየሱስ በዛ ወይ ነው ሰማለሁ ዳኑ። እንግዲህ አንዳንዴ መጽሐፍ ቅዱስ አይታረስም ብዬ ነበር ማምነው። ሀሳቦቹ ያነሳቸው አንዳንዶቹ የሚታረሱ ናቸው። እነዚህ ኢየሱስ ይሞታል ምናምን ብሎ ሀሳቦች ቀጥል። ሀሳብን ጨርስ፣ ችግር የለውም። የጨረስከው መስሎኝ ነው። ቀጥል። እኔ አንተ ልታወራ ያሰብኩት ነው ላወራ ያሰብኩት ብለው ስል ኧረ አሰክስ እባክህን ተናገር። እኔ ያሰብኩት ሌላ ነገር ነበር ላወራ። አብዱ ቀጥል። እሺ ለማንኛችሁም አብዱ እንዳየከው ነው። እኛም ደንግጠን ነበረ። እኔም በጊዜው እነዚህ ነገሮች ሳያቸው ደንግጬ ነበረ። ቅድም ፒኬ ያለክ ነገር ነው። አንተ ምቾት የሚሰጥ ሰላም የሚሰጥ ነገር ስታውቀው ሰላምነቱን የሚያስቀጥል ከሆነ ዛዝ ዘ ኦንሊ ትሩዝ ማለት ነው። እንደዛ ብዬ ነው ማምነው እና ሜቢ እስልምና ላይ ጥያቄ ብዙ ስላለክ መጠየቅ ከፈለክ መጠየቅ ትችላለክ። ለዛሬ ይብቃኝ ካልክ ይብቃኝ ማለት ትችላለህ። ደግሞ ሌላ ደግሞ ስለ ኳስም ደግሞ ማውራት እንችላለን። አርሰናል ዋንጫ በልቷል ምናምን በምን አይነት መልኩ ብናከብሩ የሚለውንም ነገር ማውራት ይችላል። እኔ ኳስ እንኳን ማይሰው አይደለም፣ ግን ኳስ አለ እንትን አንጠይቀውም እንጃ ዳኑ። ቆይ እንትን ለምን አይደለም እስቲ ጀነራል የሆነ ሀሳብ ብናነሳለት ማለት ነው። ለምሳሌ አሁን
ዳኑ አሁን የሆነ መጽሐፍ ለምሳሌ እኔና ለምን ራስን አገኘው ዝም ብለህ በቃ ለምሳሌ ወደዚህኛው ዓለም መጣህና ከዛ እንግዲህ ብዙ ሃይማኖት ስለ የሆነ በቃ ዓለም ወርልድ ላይ አሁን ምንም ስለ በቃ አሁን እዚህ ዓለም ላይ እየኖርን ነው ሁላችንም ብለህ ከየትኛውም ሃይማኖት ውስጥ የለንም ብለህ አስብና ከዛ በኋላ ሁሉም ሃይማኖቶች የራሱ መመሪያ መጽሐፍቶች አሏቸው ምናምን ነገር ከዛ አንድ ግሩፕ ነን እኔ አንተ ጃ በቃ አንድ ላይ ነን ያለ ነው እንበል ከዛ ሁሉም ሃይማኖተኞች መጡና ምናምን ነገር እኛ ሃይማኖት ግቧል ግን ሶስታችን አንድ እንዲህ እስቲ መጽሐፋቸውን ሳናነበው ማለት ነው መጽሐፋቸውን ሳናነበው መጽሐፋቸው ይሄ ነገር ካለበት ፈጣሪ ቃል ሊሆን አይችልም ብለህ ሰጀስትም ለሶስት እያወራ ነው ላስብ አንድ ላይ ሆነ ይሄ ነገር ካለበት ይሄ ሃይማኖቶች ስተት ናቸው ብለን ምናገር ወይም ደግሞ የሆነ መጽሐፍ የትኛው ሃይማኖት መጽሐፍ ቢሆን ይሄ ነገር ውስጡ ላይ ካለ ይሄ ስተት ነው ብለህ የምታስበው ምን አለ ለምሳሌ ማስበው ቅድም ለፊት እየነገርኩት ነበርና እኔ በምን አምናለሁ መሰለህ አሁን ለምሳሌ ሰው ማለት ስህተት ከማለቴ በፊት መጀመሪያ ጥሩ ላንሳል ጥሩ ነው ብዬ ማስበው የሰው ልጅ ለምሳሌ የሚከታውን መጥቶ እንደዚህ ተከተል ቢለኝ ወይ ይሄን ተቀበል ቢለኝ እሱ ሲከተል የሰውየውን ጸባይ ያለው ልቡና ያለው መልካምነቱን ማለት ነው እና እሱን ያልቀየረ ሃይማኖት እኔን ይቀይረኛል ብዬ አላምነው ልቤን የሚያርፍበት ነው ብዬ አላምነው እንደገና በጣም መጥፎ ነው ብዬ የማምነው ከሰባዊነት የወጣ ሲሆን ለምሳሌ ሰውን መጉዳት አለ አይደል የሰባዊነት ይሄ በሰውነት በቃ እኔ የምቀበላቸው ነገሮች አሉ ለሰው ተንኮል አለማሰብ ያንን የሚያበረታታ ከሆነ በፍጹም እኔ ህብረት አላደርግም በፍጹም ለምሳሌ መጀመሪያ ግደል ስረቅ በፍጹም ህብረት አላደርግም ምክንያቱም እኔ አህያ ምናምን ግደል ካለ አህያ ፍየል ምናምን ሳይቀር አህያ በሬው ምናምን ሳይቀር እሱ አህያውንም በጉንም በሬውንም ምናምን ግደሉ ምናምን የሚል መጽሐፍ ብታገኝስ አልቀበልም አህያውን ለመግደል እኔ አልቀበልም ማይንዴ ማለት አሁን ለምሳሌ በግ ግደል ብትለኝ እኔ ተገሉ እውነቴን ነው በልቻ ቃለው ስጋ ምናምን የበግ ስጋ ግን እኔ አሁን ግደል ብትለኝ አልገድልም በቃ ምንም ሳያጠፉ ከህዝብ ጋር ጨርሳቸው አይነት ነገር ነው ለምሳሌ ያ ፍየል በግ ምናምን የዛ ቤተሰብ ሰዎች ቢሆኑ በፍጹም ከዛ ሃይማኖት ጋር ህብረት አላደረግም እንዴ ግደል የሚል አምላክ ደግሞ እነዚህንም በሊስት አድርጎት ማለት ነው ዘርዝሮት እነዚህን ነገሮች እንትን በሏቸው ምናምን ቢል ጨርሷቸው ቢል አይ እኔ እንደዚህ አይነት ህብረት አላደረግም በፍጹም ግን አሁን እንደዛ አምላክ እንደዛ ብሏል ይላሉ መጽሐፍ ቅዱስ ጸሐፊዎች ምን ብሎ የመጽሐፍ ቅዱስ ጸሐፊዎች እንደዛ አዟል የሚሉት ጃ አንብብልህ ያው የከፈትከው ላይ ምን ሰው ግደሉ ብሎ እሺ ዳኑ ላንብብልህ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ላይ ላንብብልህ እሺ መጽሐፍ ቅዱስ ላይ ቼክ አድርጎ ከፈለክ ሳሙኤልም ሳኦልን አለው በህዝብ እሺ በቃ ስታስተካክለው ነገር አንድ ላይ እየተከታተልን በላ ችግር የለም እስካሁን ያነበባችሁ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ጀምሮ እናነበዋለን ይሻላል እሺ ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ተቀባህ ዘንድ ሳሙኤልም ሳኦልን አለው እንዴ ይቅርታ እሺ ሼጅ ያሉ ሚውት ያርጉ እሺ ይሰማል ዳን እጃ አንዴ ወይ ጊፍት ሳስፔንድ ሆኗልና ኮፒ ሊንክ አርጉለት ሰዎች የጃን አካውንት ኮፒ ሊንክ አርጉለት እና እኔም ለ3 ቀን ስለተዘጋብኝ ዋናው አካውንቴን የኔንም ቢሆን ኮፒ ሊንክ ምናምን አርጉ አሁን ግን የጃን አርጉለት እሺ ቤሪያ እንግዲህ እድልህ ነው ለአንተ ጊፍት ልሰጥ ብዬ ተዘግቷል ቀጥል ጃ እሺ ምንድነው ኮፒ ሊንክ አርጉ እዚህ ላይ ያሉ ወንድሞችን ሁሉ አብዱል ከሪም ዛሃሩን ጃሃን እውነትን ፒኬን ቤሪያን ሁሉንም ፎሎ አድርጓቸው እሺ ይጠቅሟቸዋል ትምህርት ስለሚያስተምሩ የፒኬ እንትን አንደኛው አካውንቱ ተዘግቶበት ነው ቅድም አንድ ላይ እያወራን አዘግቶበት ነው ስለዚህ በዚህ ስለሆነ የምታገኙት ፎሎ አድርጓቸው ሁሉንም እሺ እና ኮፒ ሊንክ አድርጉ እኔ አክቹሊ ሪፖርት ምናምን ብዙም አያስጨንቀኝ ምክንያቱም ሁሉም ሰው በሚሰራው ተንኮል ካለው ጋር ይተሳሰራል ግን ሰው በክፋት እንደሚተባበር ከሆነ የእናንተ በመልካምነት ላይ ለመተባበር እንደዚህ መፍዘዛችሁ በጣም
አጃኢብ ነው ይበል የሚያሰኝ ነው። እና ንቀት ነው። እናንተን ኮፒ ሊንክ አድርጉ እንደዚህ አካውንት እየተዘጋ እየታየ ከእናንተ ጋር ኮፒ ሊንክ አድርጉ ብሎ ሰጣ ገቦስ መግባት እናንተን መናቅ ነው የሚሆኑብኝ። እና ኮፒ ሊንክ አድርጉ። ኮፒ ሊንኩን 200 ሺህ ያስገቡት። እሺ እኔ ብዙም እንትን አልልም። እሺ ለማንኛቸውም ወደ ንባቡ እንሂድ። መጽሐፈ ሳሙኤል ቀዳሚ ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። ሳሙኤልም ሳኦልን አለው በሕዝቡ እስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። የእግዚአብሔርን ምን አለው? ድምፅን ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሐሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዛ ምን አለ? አሁንም ሄደክ አማሐሊቅን ምታ፣ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንም፣ ሕፃኑትን፣ በሬውንም፣ በጉንም፣ ግመሉንም፣ አህያውንም ግደል ይላል። ይህንን ማን ያለው? እግዚአብሔር። ይሄ እኮ ብሉይ ኪዳን ነው አይደለም? ብሉይ ኪዳን ብሉይ ኪዳን ነው እኮ። ብሉይ ኪዳን ከሆነ በአዲስ ኪዳን ተቀይሯል። አሁን ይሄ እኮ ላይክ ሲኖሩ በዛ ጊዜ ሲኖሩ በነበረው ስርዓት እግዚአብሔር ከነሱ ጋር መሆኑን የሚያሳየው የነበረው መስዋዕት እንደነበረ ልክ እንደዛ የነበረው ገባ። በእንደዚህ አይነት ስርዓት ነበር። ለምሳሌ የሚያምፁ ነበሩ። እግዚአብሔር ከነሱ ጋር መሆኑን ለማሳየት ደግሞ እግዚአብሔር ከነሱ ጋር የሆኑ ሰዎችን ይረዳቸው ነበር። በውጊያም ዳዊትን እንደረዳው ማለት ነው። ልክ እንደዛ እነዚህ ህፃናቶች ምን አድርገው ነው? ምንም አላደረጉ እኮ። ምንም ባላደረጉት እግዚአብሔር ይገላል ማለት ነው? በፍጹም ኧረ እኔ እንደዛ አላልኩም። ሪዝን እኮ እየጠየኩ ነው። ለምንድን ነው ያስገደላቸው እነዚህን ህፃናት? እሱማ እንደዛማ ካለኝ ምድር ላይ አሁን ለምን ሰው ይሞታል ብለን ልንጠይቅ ነው። ማስገደል መሞትማ እኮ ችግር የለውም። ማስገደል በሰው ማስገደል እንግዲህ ይሄንን ትንሽ ጥልቅ ንባብ ያስፈልገኛል። እንግዲህ እናንተ እኔ ባልተዘጋጀሁበት ነገር ስለሆነ ግን ምን መሰለህ እግዚአብሔር ለምን እንደገደላቸው ሲናገር ንገረኝ። ግብፃውያን አይካ አይደለ ከእስራኤል ሲወጡ አማሐሌቆች ግብጾችን እስራኤላውያንን ይቃወሟቸዋል። ከዛ እግዚአብሔር ከ400 ምናምን ዓመት በኋላ መጥቶ እነዚህ አማሐሌቅ የሚባሉትን ህዝቦች እነዚህ ምንም የማያውቁትን ህዝቦች ሄዶ አጥፋቸዋል። ሁሉንም ምንም እንዳትምራቸዋሉ። አይቃ ወንዱንም ሴቱንም ብላቴኑ ሕፃኑ በጉና በሬው ግመሉን አህያውን ግደላለ። አሁን በሬው ራሱ ምን አድርጎ ነው? በጉ ሕፃኑ ራሱ ምን አድርጎ ነው? ምንም የሚያውቀው ነገር የለም እኮ ገባህ አይደለ? ከዛ ግደል ነው ብሎ ደግሞ ትእዛዝ እየሰጠ ያለው ግደል። ገባህ? ከዚህም የባሱ ብዙ ጥቅሶች አሉ። ጥሩ ሀሳብ እኮ ነው። ጥሩ ሀሳብ ነው። ግን ምን አለ መሰለህ አሁን ለምሳሌ በጎቹ ምናምንም በግ እኮ በየቀኑ ይገደላል። እሱ ሳይሆን ፖይንቱ አሁን እንግዲህ አምላክ አንድ ጥያቄ ልጠይቅህ። አላህ ለምሳሌ የአላህን ህግ የጣሱ ሰዎች አሉ ልበልህ አንድ ከተማ ላይ ምናምን ጀስት ኢማጂን እና አላህ እንደዚህ በሰው ተጠቅሞ ይቀጣቸዋል ብላ አታምንም? ታምናለህ እኮ ካጠፉ እሺ ችግር የለውም። እኔ ልምጣልህ ልስማማልህ። ካጠፉ እሺ ይሁንልህ። ስለዚህ እኔም በዛ አንግል ላይ እነዚህ አላጠፉም። እኔ አላጠፉም ኤቪደንስ እንዳላጠፉ ይሄው ይማልን ጋር አማሐሌቅ ከግብፅ ተቃወማቸው። ይሄው ከዛ በቀላለሁ አለ። ስለ በቀል ነው እያወራ ያለው እኮ። ምን ብለዋቸው ነው የሚበቀላቸው? በቀል ካለ የሆነ ስህተት አለ ማለት ምን ብለው ነው የሚበቀሏቸው? ምን ስላደረጉ? የነዚህ አያቶች ናቸው ይሄን ነገር የፈጸሙት። ከ400 ምናምን ዓመት በፊት በኋላ መጡ ነው እዚህ ጋር የተበቀላቸው ያለው እኮ። አማሌቆች ግን ዛሬም ጥፋት እያጠፉ ነው ማለት ነው። ኖ ምንም ጥፋት ያጠፉት ጥፋት የለም። በቃ ይኸው ተቃውመዋል። ከግብፅ ሲወጡ አየካ አይደለ? ከግብፅ በወጣ ጊዜ አይካ እስራኤል ይላል እዚህ ጋር አይኳ እስራኤል ከግብፅ በወጣ ጊዜ አማሐሌቅን በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አይካል አማሐሌቅ የሚባሉ ህዝቦች እስራኤል ከግብፅ በሚወጣ ጊዜ ይቃወም ነበረ መንገድ ላይ ማለት ነው። አባካረ አሁን አንተ ህፃናቶቹ እየተቃወሙ ነበረ ወጥተው
አይደለም ራሱ ያው ያኔ። ያዘ። ስለዚህ አሁን ይሄ በምን መሰለ እኔ ላጠቃልለው የምችለው ማለት ነው ይሄ የሚገባኝ እሺ ለምሳሌ ያው የቅድሙን ያነሳውልህ ከዚህ ጋር ስለሚያያዝ ሳይሆን ድጋፍ እንዲሆነው ነው እና ደም ካልፈሰሰ ስርየት የለም ማለት ልጅ ይህን ስል ደግሞ ህፃናቶቹ ከሞቱ ለስርየት ነው አይደለም። ግን ምናልባት ክርስቶስ ሳይመጣ ይሄ የብሉይ ኪዳን ነው አይደለ እያነበብክ ያለው መጽሐፍ። ስለዚህ ከአዲስ ኪዳን በኋላ ክርስቶስ መጥቶ እንግዲህ ነገርን አዲስ አድርጎ በክርስቶስ መዳንን አገኘን ብለው ያምናሉ ክርስቲያኖች። ስለዚህ ሊሆን የሚችለው ይሄ ምናልባት ምድር ላይ ሰው ኃጢአትን ሲሰራ የዘር ማንዘር መርገማቸው ወይ ደግሞ ኃጢአታቸው የቤተሰቦቻቸው ኃጢአት ትራንስፈር ያደርግ ስለነበረ በዛ ነው ሊሆን የሚችለው ማታ ህፃናቶቹ ምንም ባላረጉት ነገር ይገደላሉ እያልከኝ እንዴ? ነው? እንደዛ ካለንማ የአዳም እርግማን ነው። አሁን የአዳም እርግማን ይተላለፋል ብለው ያምናሉ። ይሄ እኮ ስለ እርግማን አይደለም። ይሄ እኮ የሆኑ ሰዎች ስላደረጉት ነገር ነው። እሺ እኮ ኦፍኮርስ የእርግማን ውጤት ሞት ነው። የኃጢአቱ ውጤት እኮ ሞት ነው። ለምሳሌ እርግማን እኮ የሚባለው ለምሳሌ እኔ አባት ኃጢአት ቢሰራ የአባቴ ኃጢአት ወደ እኔ ሲመጣ ማለት ምድር ላይ ዋጋ ያስከፍለኛል እያልኩ ነው። አለቀ። ኦኬ እሺ ዳኑ እንትን መጽሐፍ ቅዱስ ላይ የአባት ኃጢአትን ልጅ ይሸክማል የሚል ጥቅስ ሲኖረው ሜቢ ማንዘር ኃጢአት እንዳለ ይናገራል። ምን ላይ? እሺ ምን ላይ? እሺ ባይብል እንትን ማለት ዳኑ በቃ ለሀሳብ ወይ ዳኑ በቃ እሱን ሀሳብ ተውና እዚህ ላይ አሁን እኮ ስለ በቀል ነው የመጀመሪያው የሚያወራው። ሁለተኛ ደግሞ ችግር የለውም ተላልፎ ነው ብለህ ስትወስዱላ እዚህ ጋር ወንዱን ሴቱን ምናምን ለምሳሌ በሰዎቹን ሊስት ሊያደርግ ይችላል። ወንዱን ሴቱን ሜንሽን አድርጎ ለምሳሌ በጦርነት ምክንያት እኮ ምናልባት ቦምብ ሲፈነዳ ተያይዞ ህፃናትን ሊመታ ይችላል። ግን የተኳሾቹ ኢንቴንሽን ላይሆን ይችላል። ለምሳሌ ጥይት ምናምን ብታይ ወይ የሆነ ሳይታሰብ ሊፈነዳ ይችላል፣ ህፃናትን ሊያገኝ ይችላል። ይሄ ግን እንደዛ አይደለም ነው ችግሩ። ሜንሽን አድርጉ። ለምሳሌ አማሌቅን ሄደ ምታ ተብሎ ታዞ ቢሆን እግዚአብሔር እንደዛ ብቻ አዞ ቢሆን ከዛ ግን ጦርነት መሀል ላይ ሲጨፋጨፉ ህፃናት አልቀው ቢሆን በጦርነቱ መሀል አንድ ላይ የተፈጠረ ነው ብለን ልናልፈው እንችላለን። ይሄ ግን ዘርዝሮ ይሄን ድርጊት ፈጽሙ እያላቸው ነው እግዚአብሔር ምናል ሜንሽን አድርጎ ማለት ነው። ሁሉንም አጥፎ አለ፣ አትማሯቸው ማለት እንዳትምሯል። ከዛ ዘረዘረ። ምናልባት ሰዎቹ በእዝነት ምክንያት ተዋቸው ሊመለሱ ስለሚችል ዘረዘረ። ወንዱን አለ፣ ሴቱንም አለ፣ ጾታ እንዳትለዩ አለ፣ ብላቴናውን ህፃኑን አለ። አይታል እስከታች ድረስ ምንም ህፃናት እንኳን ቢሆን እነሱንም ጨምሯል። ከዛ ከሰው ልጅ ውጭ እንኳን ያለውን አለ፣ በግ፣ በሬ፣ ግመል፣ አህያ ግደሏል። ይሄ ማለት በቃ ጉዳዩ ነው። የሚያውቀውም የማያውቀውም ሳይቀር ግደሉ ነው ያለው። ይሄውን ሚዛናዊ ሳይሆን አንተ ቅድም ምናልከን ሚዛናዊነት አንዱ ስታንዳርድ እንደሆነ ነግረን ነበር። ግን እዚህ ጋር ስንመለከት ለምሳሌ ጥፋት ያላጠፋ ጋር ሊፈጸም ይችላል። ኦፍ ኮርስ ወይ በጦርነት ምክንያት ማይመለከተው ሰው ሊሞት ይችላል ምናምን ይታወቃል። ግን እዚህ ጋር ግን ተዘርዝሮ ነው የተቀመጠው። ያውም ጾታን መሰረት ያላደረገ፣ እድሜን መሰረት ያላደረገ፣ ስፒሸስን መሰረት ያላደረገ ጀስት በቀል በሚባል ደረጃ ብቻ አይመለከተኝም እንዳለ ያለው ሁሉ ይጥፋ ነገር ነው ያዘዛቸው። ሰው ይሄ ከአምላክ ይመነጫል ብለህ ታስብ። እነዚህ ሰው ለምሳሌ ግመሉና አህያው ራሱ አሁን አምላክን ፍትሃዊ ነው ብለው ያስባሉ። እነዚህ ጩጪ አምላክን ሲያዩት እንዴት ብለው ያስባሉ? ፍትሃዊ አምላክን ያለን ብለው ያስባሉ? አያስቡም። እዛ ቦታ ላይ